አባታችንም አንድ ደቂቃ የማትፈጅ መግለጫ እንዲሰጡ እንፈልጋለን። የህዝቡን ልብ ያሳርፉልን። እመቤታችን ቤዛዊተ ዓለም ትባላለች አትባልም ሳይሆን ቤዛዊተ ዓለም ናት። ክርስቶስ ቤዛ ኩሉ ዓለም ነው። ፍኖተ ጽድቅ የሚባል ስም ይሄ የፍኖተ ጽድቅ ባለቤትም መጋቢያ ይላፍ ጸጋዬ በታላቅ አክብሮት መለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴቦ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳሱ ምን ማለት ነው? ሁሉም ነገር ብልሽት ያለ ነው። የእናትነት አንጀቷ ልጄን ይገሉብኛል እያለች ታለቅሳለች። በአምላክነቱ ታመልከዋለች። እመቤታችን የኖረችው ኑሮ አረ በጣም ከባድ ነው። የተጓዘችበት የህይወት ጉዞ እንዲህ የምትባል አይደለችም። ያንን ሁሉ ችላ ምንም ያላጠፋ ልጇን ቀራንዮ ኮረብታ ላይ እርጥብ መስቀል አሸክመው እያዳፉ ሲወስዱት አንድ ልጅ እያለች እያለቀሰች ባለችበት ቀን አዳራሽ ውስጥ ተገኝቶ እመቤታችን እንዲያትባልን ብሎ መናገር በምን የሚካካት ክህደት ነው? ምን አይነት ድፍረት፣ ምን አይነት የነውር ቋንቋ ነው ይሄ? እኔ ቅዱስ ሲኖዶስ አባቶች ይሄንን እንድታዩት አደራላለሁ። ዮሐንስ አፈወርቅ ይወገዝና እኛ አባት ልክ ከሆኑ ይቀጥሉ። ካልበለዚያ በምን አይነት ቁመና ነው ከነዚህ አይነት ሰዎች ጋር ቆመን ቅዳሴ ማርያም ሊቀድሱ ነው ነገር ልናስቀድስ ነው? ይቅርታ ባልተጠየቀበት ቁመና አይሆንም። ስለዚህ እመቤታችን ቤዛዊተ ኩሉ ዓለም ናት። ይኸው ከመትቤዙ ነቢያት ወጻድቃነ አማን ተወልደ እመብርሃን ይላል። በእመቤታችን ከመጡብኝ እኮ ተለያይተናል። በእውነት ኢትዮጵያውያን በእመቤታችን አይደራደሩም። በምን ያህል ደረጃ እንዲህ እንደተባለ አላውቅም። እኔ ለምን እንዲህ እንዳሉ እኚህ አባት ለምን እንዳሉ አላውቅም። ብቻ ግን ከቤተ ክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ ወይ እሳቸው ናቸው ልክ፣ ወይ አባ ጊዮርጊስ ዘጋስጫ ነው ልክ ወይ እሳቸው ናቸው ልክ። ይህን አበጥሮ ቅዱስ ሲኖዶስ እንዲነግረን እንፈልጋለን። እኛም ሚናችንን እንድንለይ ይህንን ጉዳይ ይህንን ዘመቻ አሁን የጀመርነውን ትግል የእመቤታችንን ክብር የማስጠበቅ ትግል እንደዚሁ እንደ አንድ ሰሞን ቃላቶች ተርገብግቦ የሚያልቅ አይደለም። እስከ መጨረሻ ድረስ መጨረሻውን እስከምንሰማ እንቀጥላለን። ተድበስብሶ የሚያልፍ ጉዳይ አይደለም። ቁልጭ ያለ ኑፋቄ ክህደት ስለሆነ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ። የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትገኙ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። በመላው ዓለም የምትገኙ ኦርቶዶክሳውያን እንግዲህ የትንሣኤ በዓልን እያከበርን በደስታ ባለንበት ወቅት ሰሞኑን ወደ ቤተክርስቲያናችን አንድ አጀንዳ ብቅ ብሎ ነበር። ይኸውም ምንድነው? በዕለተ ስቅለት ጌታችን የመድኃኒታችን የኢየሱስ ክርስቶስን ስቅለት በምናስብበት ወቅት በፍኖተ ጽድቅ ማህበር አዳራሽ ውስጥ ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በዚያው አካባቢ በዚሁ ፍኖተ ጽድቅ ማህበር በተባለው አዳራሽ ውስጥ ተገኝተው ቤዛነትን የተመለከተ አንድ ትምህርት ሰጥተው ነበር። እሱም ምንድነው? እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም የሚል ነበርና ይሄንን አስመልክቶ ብዙ ኦርቶዶክሳውያን ውዥንብር ውስጥ ገብተው ነበር። በጣም ታውከው ነበር። ሁላችንም ጥሩ ስሜት ላይ አልነበርንም። ብዙዎችም የቻልነውን ያክል በቲክቶክ፣ በዩቲዩብ፣ በትዊተር፣ በኢንስታግራም በተለያየ የማህበራዊ ሚዲያ መልስ ለመስጠት የበኩላችንን ጥረት እንዲሁ አድርገን ይህን ጉዳይ ቅዱስ ሲኖዶስ እንዲያየው ስንጮህ ነበር። ስለዚህ አሁን ዛሬ ይህንን በተመለከተ ነው በቤተ ጳውሎስ ሚዲያ ላይ ነው የምንገኘው። በቤተ ጳውሎስ ሚዲያ ቤዛነትን አስመልክቶ እዚህ እንግዲህ የጋበዝናቸው እንዲሁም ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦሌ
መድኃኔዓለም የስብከተ ወንጌል ኃላፊ ናቸው። እሳቸውን ጋብዘናል። እንዲሁም ደግሞ ወንድማችን ሊቀ ዲያቆናት መምህር ኃይለ ልዑል ከግቢ መንበረ መንግስት ግቢ ገብርኤል ቤተክርስቲያን አገልጋይ ናቸው። እሳቸውም እንዲሁ ደግሞ ምን ጠይቃቸው ነገር ይኖራል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ፕሮግራሙን እየመራው የምገኘው እኔ ዲያቆን ዘማሪ በኃይሉ ተበጀነኝ። እግዚአብሔር ሰላም ከሁላችንም ጋር ይሁን። አሁንም ወስዳችሁ ከግቢ ገብርኤል ወደ ጋበዝናቸው አገልጋይ ወደ ሊቀ ዲያቆናት መምህር ኃይለ ልዑል ይሆናል። መምህር ኃይለ ልዑል ከሰዓታቱ በዜማ የሚያሰሙን ነገር ይኖራል። እንከታተላቸው። ንትፌሳ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ መአድም ርያም ቤዛዊተ ኩሉ ዓለም ንትፌሳ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ መአድም ርያም ቤዛዊተ ኩሉ ዓለም። የተወደዳችሁ የእግዚአብሔር ቤተሰቦች እጅግ ደስ የሚል ጡመ ዝማሬ ነው አሁን የሰማችሁት። የዚህ ዜማ እና አሁን የቀረበው ቃል እግዚአብሔር በመንፈስ ቅዱስ የተደረሰው በኢትዮጵያዊ ሊቅ በአባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ዘጋስጫ ሁላችንም እንደምናውቀው ኢትዮጵያዊው አትናቴዎስ፣ ኢትዮጵያዊው ዮሐንስ አፈወርቅ፣ ኢትዮጵያዊው ቅዱስ ቄርሎስ ነው። በሊቃውንቱ ዘንድ አባ ጊዮርጊስ ዘጋስጫ ከታላላቆቹ ሊቃውንት ተርታ የሚመደብ የቤተ ክርስቲያናችን ሊቅ ነው። በነገረ መለኮት ዙሪያ፣ በነገረ ክርስቶስ ዙሪያ፣ በነገረ ማርያም ዙሪያ ልዩ ልዩ በሆኑ ዶግማቲክ በሆኑ በቤተ ክርስቲያናችን ዋና በሆኑ ትምህርቶች ላይ ጥልቅ የሆነ አስተምህሮ ልዩ ከሆነ ትንታኔ ጋር ያቀረበልን አባታችን ነው። እመቤታችንን ቤዛዊተ ኩሉ ዓለም ብለው ከነገሩን ሊቃውንት መካከል አይናማ ሊቃውንት መካከል ትልቁ ቅዱሱ የቤተ ክርስቲያን አባት አባ ጊዮርጊስ ዘጋስጫ ነው። በሀገራችን በኢትዮጵያ ድርሰቱ በመላው ኢትዮጵያ ባሉት አብያተ ክርስቲያናት ዓመት ሙሉ የሚባል ነው። ሰዓታት የሚባለው የጸሎት ክፍል፣ እንደዚሁም ልዩ ልዩ የሆኑ ትርጓሜያዊ የሆኑ የቤተ ክርስቲያን ትርጓሜያት የሆኑ ትምህርቶቹ በእያንዳንዱ ሊቅ አንደበት ውስጥ አለ። የአባ ጊዮርጊስ ዘጋስጫን ሳይጠቅስ የሚናገር መምህር አለ ለማለት ያስቸግራል፣ ኦርቶዶክሳዊ ሆነው። ስለዚህ አባ ጊዮርጊስ ዘጋስጫ ስለ እመቤታችን በተናገረበት አሁን በሰማነው አጭር ስንኝ ንትፌሳ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ መአድም፣ እጅግ በተዋበው እጅግ ባማረው በተወደደው የማኅፀንሽ ፍሬ በሆነው በልጅሽ ወበደመ አስካልኪ መአድም ማለት ባማረ በተወደደ በፍሬሽ ማለት ነው። ደመ አስካልኪ ማለት የፍሬሽ ደም ማለት ነው። የእመቤታችን የፍሬዋ ደም የተገኘው ክርስቶስ ነው። እሱ ነው ዓለምን ሊያድን በፈጠረው ማኅፀን ውስጥ እንደገና ተጸንሶ የተወለደ ጌታ። ስለዚህ ንትፌሳ ኩልነ በዝክረ ስምኪ ጥዑም፣ ጥዑም በሆነ ጣፋጭ በሆነ ስምሽ። ማርያም ማለት ሞገስ የሆነ ስሟ፣ ጥዑም የሆነ ስሟ ጥዕምት ናት እመቤታችን። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ናት።
ከማር ወለላ የሚጣፍጥ ስም ያላት እናታችን ናት። ዓለም ሁሉ የሚድንበትን የሕይወት እንጀራ የሰጠችን የእንጀራ ቤታችን ናት። ስለዚህ ሁላችንም ጥዑም በሆነው በስምሽ መታሰቢያ ደስ ይለናል። ማርያም ብለን አናቆምም። ወላዲተ አምላክ ማርያም፣ እማ አምላክ ማርያም፣ እግዝእትነ ቅድስት እምነ ማርያም እንላታለን። ስለዚህ በዚህ ደስ ይለናል። ምክንያቱም ቅድስት ማርያም ሆይ ቤዛዊተ ኩሉ ዓለም ጥዑም በሆነ ስምሽ ፍጹም በሆነ በፍሬሽ ማለት ያማረ የተወደደ በሆነ ፍሬሽ ደም ደስ ይለናል። ክርስቶስ ከሰማያት የወረደ የሕይወት እንጀራ ነው። አነ ውእቱ ብስተ ሕይወት ዘወረደም ሰማያት ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ያንን ደም የነሳው ከመቤታችን ነው። ያንን ሥጋ የነሳው ከመቤታችን ነው። ወበደመ አስካልኪ ማዕድም በፍሬሽ ደም በአማረ በተወደደው በፍሬሽ ደም ይላል። ያንን ደም የጠጣ ነው መንግሥተ ሰማያት የሚገባው። ስለዚህ ከመቤታችን በነሳው ሥጋና ደም ዓለምን አድኗል። እንኩ ይሄ ብሉ ሥጋዬ ነው ብሎ የሰጠን ከሷ የነሳውን ነው። ሥጋ ይዞ ከሰማያት አልመጣም። ስለዚህ ማርያም በሚለው ስም ደስ ይለናል። ተርበን ለነበርነው ጥጋባችን ሆናለች። ተጠምተን ለነበርነው እርካታችን ሆናለች። የመንግሥተ ሰማያት መንገድ የምታሳየን ምድር ሆና ሰማይ የነካች መሰላል ሆናለች። ሁላችንም በዚህ ስምሽ ደስ ይለናል። ከምንም በላይ ደግሞ ወበደመ አስካልኪ ማዕድም ከአንቺ በተገኘው በፍሬሽ ደም እጅግ ያማረ የተወደደ በሆነ ፍሬሽ በሱ ደም ደስ ይለናል። በከበረ ደሙ ፈሳሽነት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር አስታርቆናልና አባ ኤፍሬም ሶርያዊ ወኮነ አራቄ ለአዲስ ኪዳን በውይዘ ደሙ ቅዱስ ይላል። በከበረ ደሙ ፈሳሽነት ለአዲስ ኪዳን አማኞች ለኛ አስታራቂያችን ሆኗል። ክርስቶስ የታረቀን በደሙ ፈሳሽነት ነው። ያ ደም ደግሞ ከመቤታችን የነሳው ደም ነው። ለመለኮት ደም የለውም። ለመለኮት ሥጋና አጥንት የለውም። አባ ሕርያቆስ በትንታኔ እንደተናገር ነው። ስለዚህ ያንን የነሳው ከማን ነው? ከመቤታችን ነው። ስለዚህ በዚህ ደስ ይለናል። በዚህ ራስን በመስጠት ሁለንተናሽን በመስጠት የማይቻለውን በመቻል ሙሉ ሕይወትሽን ሰጥተሻልና ቅድስት ማርያም ቤዛዊተ ኩሉ ዓለም እሷን የሚተካ ማንም የለም። እመቤታችን ቅድስት ድንግል ማርያም በሔዋን ተተክታ ለሁላችን የተሰጠች እመቤት ናት። በቀዳሚት ሔዋን የእመቤታችን ቤዛነት የሔዋን ምትክ እንላታለን እኮ። እመቤታችንን ቤዛነት ለሔዋን የተሰጠች ቤዛ ብለን እንጠራታለን። በዚህ እኮ ነው ዓለም ሁሉ በመጀመሪያዊቱ ሔዋን ዕፀ በለስ በልተን ተራቅተን ጸጋችን ተገፎ ከገነት ጀርባ ከአትክልቱ ጓሮ ሸሽተን ስለ እግዚአብሔር ያለ ግንዛቤያችን ጠፍቶ ሙሉ በኩሉ የሆነውን አምላክ ዛፍ ስር ልንደበቀው የሆነ ሕጹጽ አእምሮ ሕጹጽ ሃይማኖት ሕጹጻን ሃይማኖት ሕጹጻን አእምሮ ሆነናል። በእውቀትም በእምነትም ያነስን ሆነን ዛፍ ስር ተደብቀናል። በአዳም አብራክ ሳለን ማለት ነው። ስለዚህ ያችኛዋ ዕፀ በለስን አምጥታለችና በእሷ አዝነናል። በአንቺ ግን ንትፌሳ ኩልነ በዝክረ ስምኪ ጥዑም ጥዑም በሆነ ስምሽ ደስ ይበለን። ለምን? ዕፀ ሕይወትን ሰጥተሽናልና። በእመቤታችን ዕፀ ሕይወትን ያገኘ ነው። በዚያችኛዋ ዕፀ በለስ በልተን ተዋረድን። በእመቤታችን ግን ዕፀ ሕይወት በልተን ገነት ገባን። በእንተ ሔዋን ተአጽወን ኆኅተ ገነት ይላል። በዛችኛዋ ገነት ተዘጋብን፣ ተባረርን። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ስለ ማርያም እመቤታችን ደግሞ በእሷ ደግሞ ገነት ተከፍቶልናል። በሔዋን ምክንያት ዓለም ሁሉ እንደሞተ በእመቤታችን ምክንያት ደግሞ ዓለም ሁሉ ድኗል። ቤዛዊተ ኩሉ ዓለም እንላታለን። ምክንያቱም ዓለምን በከበረ ደሙ ፈሳሽነት ያድን ዘንድ ሲመጣ ያገኛት ብቸኛ ንጽሕት ሁለንታኪ ሰናይ ጥንተ ኀቤ የተባለች በሶሎሞን ሁለንተናሽ ውብ ነው ነውር የለብሽም የተባለች ፀሐይ ሊባኖስ እህቴ የመርዓት ይላታል። ከሊባኖስ የተገኘች እመቤታችን ናት። ታሪክ ብንዳስስ ሶሎሞን ስለሌላ የዘመረው የለም። ሊባኖስ ተራራ ላይ የተወለደች እመቤታችን ናት። እህቴ የመርዓት ይላታል። እህቴ ሙሽራ ሆይ ነይ ይላታል። ስለዚህ የሕይወት ጉድጓድ ይላታል። አዘቅተ ማየ ሕይወት ነቃገነት የገነት ምንጭ ይላታል። በእውነት ትውልድ ሁሉ የሚገባባት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ስለ እመቤታችን ዳግመኛ የገነት ደጅ ተከፈተ። የበዛችኛዋ ተከፍቷል። ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም እንላታለን። ቤዛ ሔዋን ናት። በሔዋን ምትክ የተገኘች ሌላኛዋ ሔዋን ዳግሚት ሔዋን ናት ማለት ነው። ምትክ የሚለው ቃል ቤዛ የሚለው ቃል በዚህ ልክ ይተረጎማል። ስለዚህ እመቤታችን ቤዛዊተ ኩሉ ዓለም ናት። ምትክ ናት። ለተዘጋብን በር መከፈት፣ ለመጣብን ሞት ወደ ሕይወት መቀየር፣ ለውድቀታችን መነሳት እሷ ናት ምትክ ሆና ታሪካችንን ያስቀየረችን። ስለዚህ ከፈለነ ንብላ ዕፀ ሕይወት ይላል አባ ኤፍሬም ሶርያዊ። ከዕፀ ሕይወት እንበላ ዘንድ አደለን። በማን? በእመቤታችን። ስለዚህ ንትፌሳ ኩልነ በዝክረ ስምኪ ጥዑም ጥዑም በሆነ ስምሽ። ስሟ በጣም ጣፋጭ ነው። ሐዲስ ኪዳንን ቁልጭ አድርጎ ያሳየን እርሱ ነው። እመቤታችን ባታስተዋውቀን በምን በኩል ክርስቶስን እናውቀው ይሆን? ወኩሎ ዘይቤለክሙ ግበሩ ብላ ቃና ዘገሊላ ላይ ለትውልዱ ያስተዋወቀች ናት። ሌላው ሔዋን ምክንያተ ሞትን ቃየልን የወለደችልን። ሔዋን የወለደችው የመጀመሪያ ልጇ በኩሯ
የበኩር ልጇ ሔዋን ቃየል ነው። ምክንያተ ሞት ነው የሆነው። ሞት በቃየል ነው የተጀመረው። ማን? ወንድሟ አቤልን በመግደል የጀመረውን ሔዋን ወለደችልን። ዳግሚት ሔዋን እመቤታችን ግን የወለደችልን ሕይወት ክርስቶስን ነው፣ ትንሣኤ ክርስቶስን ነው። አነ ውእቱ ትንሣኤ ወሕይወት ዮሐንስ ወንጌል ምዕራፍ 11 ላይ ዘየአምን ብየ እመኒ ሞተ የሐዩ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ሁሉ የሚያምንብኝ ኢይመውት ለዓለመ ለዘላለም አይሞትም ብሎ የተናገረውን ጌታ ወለደችልን። ስለዚህ የእመቤታችን በኩር ትንሣኤ ነው፣ የእመቤታችን በኩር ሕይወት ነው፣ የሔዋን በኩር ሞት ነው። ስለዚህ በስሟ ደስ ይለናል። ሕይወት ወልዳለናለችና ሕይወት ክርስቶስ ነው። ትንሣኤን ወልዳለናለችና ትንሣኤና ሕይወት እኔ ነኝ ያለውን መድኃኒት ክርስቶስ ነው። በዚያችኛዋ ገነት ተዘግቶብናል፣ በዚችኛዋ ገነት ተከፍቶልናል። በዚያችኛዋ ተባረናል፣ በዚችኛዋ ግን ተጠርተናል። በዛችኛዋ ሔዋን ተገፍተናል፣ በዳግሚት ሔዋን ተስበናል። በዛችኛዋ ሔዋን የውርደት ማቅ ለብሰናል፣ በዚችኛዋ ሔዋን ልጇን ክርስቶስን ለብሰነዋል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ኢየሱስ ክርስቶስ የሥጋዌ ስሙ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ እንላለን። ሥላሴ በልዕልና ያለ ለቀዳማዊነቱ ጥንት የሌለው ለዳህራዊነቱ ፍጻሜ የሌለው ከባህሪ ሕይወቱ ከመንፈስ ቅዱስ ከባህሪ ሕይወቱ ከአብ ጋር ትክክል የሆነ ወልድ ነው። ወደ እመቤታችን ሲመጣ ኢየሱስ መድኃኒት ተባለ። መድኃኒት ወልዳ የሕመምተኛውን ዓለም ይድን ዘንድ ታሞ የሚፈውስ ሞቶ ሕይወት የሚሰጥ ተነስቶ ትንሣኤ ልቡና የሚሰጥ ክርስቶስን ወልዳለችና ቤዛዊተ ኩሉ ዓለም እንላታለን። የዚህ ሁሉ እናት ናት። የትንሣኤ እናት ናት። የሕይወት እናት ናት። የመድኃኒት እናት ናት። ስለዚህ እናትነት በራሱ ቤዛነት ነው። በዚህ ነው በእመቤታችን ደስ ይለናል። ንትፌሳ ኩልነ። በዚህም እመቤታችን የዓለም ሁሉ ቤዛ ትባላለች። የክርስቶስ ቤዛነት የባህሪው ነው። ማንም ሰው የክርስቶስን ቤዛነት ለእመቤታችን ሰጥቶ አያውቅም። የእመቤታችን ቤዛነት ግን ከማንም ጋር የሚወዳደር አይደለም። የማይቻለውን ችላለች። ራሷን ሰጥታለች። እሳት በማኅፀኗ መሸከም እሳተ መለኮቱን መቻል ቀላል አይደለም። የማይሆነውን ይሁንልኝ ይደረግልኝ ይኩነኒ እንደማለት ያለ ቤዛነት የለም። ሁለንተናን መስጠት በምድር ላይ የመኖር መብቷን ለእኛ ለትውልዱ ሁሉ የሔዋን ምትክ ሆና የመዳን ምክንያት ሆና እንድትኖር የፈቀደች እመቤት ናት። ስለዚህ ንትፌሳ ኩልነ ሁላችንም ጣፋጭ በሆነ ስምሽ ደስ ይለናል። ወበደመ አስካልኪ ማዕድም ከአንቺ ተገኝቶ ሕይወት በሆነው በፍሬሽ ደም ደስ ይለናል። ያማረ የተወደደ በፍሬሽ ደም ደስ ይለናል ይላታል። አንቺ እኮ ቤዛዊተ ኩሉ ዓለም ነሽ፣ ምትክ ነሽ፣ ለሞተው ዓለም ምትክ ሆነሽ የተሰጠሽ ነሽ ይላታል። ስሟ ለዘላለም የተመሰገነ ይሁንና አባታችን አባ ጊዮርጊስ ዘጋስጫ በብዙ ሊቃውንት የተተረጎመ ነገር ግን እንደው ትንሽ በእኔም አንደበት በመጠኑ እንዲህ ይብራራ ተብሎ ነው እንጂ በብዙ መልኩ የሚፈታ የእመቤታችንን ቤዛዊነት በአጭር አረፍተ ነገር ያስቀምጠው እንጂ ትርጉሙ ብዙ ነው። ስለዚህ የቤተ ክርስቲያኒቱ አስተምህሮ ነው። ወደ ቀጣዩ ጥያቄ እንሸጋገራለን። ነገደ ተሳቶ ሊቃናት በጾታ ሰብኦ ሙአቅርንት በዘይረት ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት። የተወደዳችሁ በመላው ዓለም ያላችሁ ክርስቲያኖች አሁንም የሰማነው ቃል እግዚአብሔር ከአባታችን ከሊቁ አባ ጊዮርጊስ ዘጋስጫ ሰዓታት ከተባለው የቤተክርስቲያናችን ልዩ የዘወትር አገልግሎት የተወሰደ ነው። አሁንም እመቤታችን ቤዛዊተ ዓለም ንግሥት መሆኗን የሚገልጡበት ነው። ከላይ ባለው ሐሳብ ሲናገሩ ነገደ ተሳቱ ሊቃናት በጾታ ሰብኦ መዋቅርንት በዘይረት ሃይማኖት ይላል። ይሄ በጾታ ሰብኦ መዋቅርንት ነገደ ተሳቱ ሊቃናት በጾታ ሰብኦ መዋቅርንት በዘይረት ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ነው። የዓለም ሁሉ ቤዛ የሆንሽ ንግሥት ማርያም ሆይ እንዲህ እያሉ ያመሰግኑሻል። ማን ናቸው? ነገደ ተሳቱ ሊቃናት የተሳ ወተሳቱ ሊቃነ መላእክት ሊቃናት የሆኑ መላእክት
በዘይረት ሃይማኖት በቀናች በሰው ወገን ባለች በጾታ ሰቦ ማቅረንት በሰዎች ወገን ባለች ልዩና ርትዕት ንጽሕት በሆነች ሃይማኖት ወገን ሆነው አንቺን ያመሰግኑሻል። ምድራውያን ብቻ ሳይሆኑ ሰማያውያንም ያመሰግኑሻል ነው። ለምድራውያን ሰዎች የመዳናቸው ምክንያት ነሽ። ለሰማያውያን ሰዎች ደግሞ ፍቅራቸውን፣ ፈጣሪያቸውን፣ አምላካቸውን እንዲያዩ ምክንያት ሆነሻል። መላእክት በሁለት ክንፋቸው ፊታቸውን ከድነው፣ በሁለት ክንፋቸው እግራቸውን ከድነው፣ በሁለት ክንፋቸው እየበረሩ ዙፋኑን እንኳን ለማየት በፍርሃት ተውጠው የሚያመልኩትን እግዚአብሔርን ታቀፋ አሳይታቸዋለች። ከዚህ በላይ ቤዛነት አለ? ሰማይና ምድር የማይችሉት እንችላለች። ሰማይ ዙፋኑ፣ ምድር የእግሩ መርገጫ የሆነ እግዚአብሔር፣ እሳት የሆነ እግዚአብሔር፣ እሳተ መለኮት የሆነ እግዚአብሔር። ሐዋርያው ቅዱስ ጳውሎስ ዕብራውያን 13 ላይ እግዚአብሔር አምላካችን የሚፋጅ እሳት ነው ይላል። የሚፋጀው እሳት ግን በድንግል ማርያም ማኅፀን ውስጥ ነበር። እሳትን ችላለች። ሰማይና ምድር የማይችሉትን ችላለች። ድንግል ማርያም በማኅፀኗ የሰማይና የምድር ፈጣሪን ይዛለች። ስለዚህ መላእክቱ አንድ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘሰምሮ ለሰብለው ከእረኞች ጋር ያመለኩት ያመሰገኑት በሰማይ በክብር ዙፋኑ የሚያመልኩትን እግዚአብሔርን ሙሉ በኩል የሆነውን አምላክ በአጭር ቁመት በጠባብ ደረት ተወስኖ በሕፃን አካል በግርግም ሲተኛ እናቱ አቅፋው አይተዋል። ስለዚህ ያመሰግኑታል። ይህንን የሚያክል እሳት እንዴት ቻልሽው? እኛ ክንፋችንን ሸፍነን የምናመልከውን ያለማቋረጥ ቅዱስ ቅዱስ የምንለውን አንቺ በማኅፀንሽ አድሮ ሽሩሩ እያልሽው ነው። ትልቁ ክብር ነው። ነገደ ተሳቱ ሊቃናት በጾታ ሰቦ ማቅረን በሰው ወገን በሆነ የአገልግሎት ወይም የምስጋና አዋጅ የመለከት ድምፅ ማለት ነው። በዘይረት ሃይማኖት በቀናች ሃይማኖት ውስጥ ባለው በሰው ወገን በሆነ አገልግሎት በጾታ ሰቦ ማቅረንት ነገደ ተሳቱ መላእክት ናቸው፣ ግን በሰው ወገን ባለ ምስጋና ያመሰግናሉ። መላእክትና ሰዎች በተደጋጋሚ ያመስግነውታል። ልዑሉን ያመሰገኑት በእናቱ እቅፍ ላይ ነው። ስለዚህ በኋላም በአዲስ ኪዳን ከእርገት በኋላ እንኳን ከመንፈስ ቅዱስ ስጦታ በኋላ እነ ቅዱስ ጳውሎስና ሲላስ በእስር ቤት ሲዘምሩ መላእክት አብረዋቸው መጥተው ዘምረዋል። ይህ ሁሉ ክብር የሰውና የመላእክት የሰማያውያንና የምድራውያን የአማኞች ህብረት የተቀናጀው በክርስቶስ መወለድ ነው። ይህንን ያሳየችን ድንግል ማርያም ናት። ይህንን መቻል በጣም ከባድ ነው። እናትነቷ ብቻ ቤዛነት ነው የእመቤታችን። በነገራችን ላይ እናትነቷ ብቻ እናት ለልጇ ቤዛ ናት። ከወለደች በኋላ እንደ ልቧ አትበላም። ከወለደች በኋላ እንደ ልቧ አትጠጣም። የልጇ መብላት ያጠግባታል። የልጇ መጠጣት ያረካታል። የልጇ መልበስ ክብር ይሰጣታል። አባትም ለልጁ ቤዛ ነው። ፋሽን እየቀያየረ የለብስ የነበረ አባት ከወለደ በኋላ ለልጁ የሚያምርበትን ይገዛል እንጂ በሰው ፊት እኔ ይመርብኝ የሚለውን ይቀንሳል። ከራሱ ቀንሶ ይሰጣል። ድንግል ግን ሁለንተናዋን ነው የሰጠችው። የዓለም መድኃኒት የሆነው እግዚአብሔር ከእሷ እንዲወለድ ሁለንተናዋን ነው የሰጠችው። በዚህ መድኃኒትነት ሁላችንም እኮ እንሄዳለን። እንደ አንድ አማኝ ሆና የድኅነትን ጸጋ ለመውረስ በሚያስችል መንፈሳዊ ቁመና ላይ መቆም እንደ ሌሎቹ ቅዱሳን በቂ ነው። እሷ ግን በዚህ አይደለችም። መልዕልተ ኩሉ ፍጡራን ናት። እነዚህ ሁሉ ቅዱሳን ቅዱሳቸውን እንዲያመልኩት እሳቱን አቅፋ እሺ ብላ የሰማይ ዜና እሺ ብላ ተቀብላ ይዛለች። በዚህ መላእክቱ ተደምመዋል እኮ ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ። ቅዱስ ያሬድ በአንቀጸ ብርሃን ድርሰት ውዳሴ ማርያም 64ቱ አንቀጾች ሳሊለነ ቅድስቶች የአባ ኤፍሬም ሶርያዊ ነው። አንቀጸ ብርሃንን የደረሰው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። በነገራችን ላይ ኢትዮጵያዊ ሊቅ ቅዱስ ያሬድ ጌታችን ኢየሱስ ክርስቶስ የእኛን ሥጋ ለብሶ ከእመቤታችን የነሳውን ሥጋ ለብሶ በግርግም ተኝቶ ሲያዩት እግዚአብሔር ምንኛ የሰውን ልጅ ወደደው ብለው ተደንቀዋል። ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሳ እምኔኪ ሰገዱ እንዘ ይብሉ ለእጓለ እመሕያው ሰምሮ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ የሰውን ልጅ ምንኛ ወደደው አሉ መላእክቱ። በጣም ተደነቁ። እንግዲህ አስቡት፣ እመቤታችን ከእሷ የነሳውን ሥጋ ለብሶ ስላዩት ዓለምን ከእመቤታችን የነሳውን ሥጋ ለብሶ ስላዩት ዓለምን እንዴት ወደደው ብለው ተደንቀዋል። እሷ ደግሞ ያንን ሥጋዋንና ሁለንተናዋን ከአንቺ ነስቶ ይወለዳል ስትባል እሺ፣ የሰውነት መብት ነው። የሰው ልጅ በምድር ላይ ሙሉ መብት አለው። እምቢም እሺም ማለት እሷ ነያ ዓመቱ ለእግዚአብሔር ኩሉ እናቱ ነች ስትባል ነያ ዓመቱ ነው ያለችው። ያንን አምላክ ሽሩሩ ስትለው ሲያዩ ሰውን ምንኛ ቢወደው እግዚአብሔር እንደ ሕፃን ተወለደ፣ ሕፃን ሆኖ ተወለደ። እሷ ደግሞ ምንኛ ንጽሕት ብትሆን ይህንን ታላቅ እሳት ሽሩሩ ማለት ቻለች። በጾታ ሰው መዋቅር በዘይረት ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ቅድስት ማርያም ሆይ የዓለም ቤዛ የሆንሽ ንግሥት ነሽ። ከእመቤታችን በላይ ንግሥት የለም። ንግሥት ነይ ብሎ ይላታል አባ ጊዮርጊስ ዘጋስጫ እኮ ሌላ ቦታ ደቂቀ አዳም ሁሉ ወራግዛኔ ያበሉ የአዳም ልጆች በሙሉ
የትብግናሽን ዘመን እያጎሉ ንግስታችን ይሉሻል። እመቤታችን በከፍታ የምትጠራ እንጂ በዚህ ደረጃ ለሙግት የምትቀርብ እመቤት አይደለችም። አይደለም በእኛ ቤት ውስጥ ትልቅ የሃይማኖት መሪ ሆነው ይቅርና በሌላ ቤት ያሉት ሰዎች እንኳን በዚህ ልክ እመቤታችንን አልተዳፈሯትም። ምክንያቱም እሷ በምድርና በሰማይ መካከል ሊገለጥ የማይቻለውን ገልጣለች። አዚ ዓለም በእራሁ ኩሉ ውስጥ ውስጥ እዴው ይጸውር ድደ ወይ ነበር ጠፈረ መሰረተ ዓለምን በጣቱ የያዘ ሁሉ በእጁ የሆነው እግዚአብሔር በእጇ ውስጥ ገብቷል። ስለዚህ ፈጣሪ ዓለማት እግዚአብሔር እየተንቀጠቀጡ የሚያመልኩትን አቅፋ አሳይታቸዋለች። ስለዚህ ታቅፋ አምላካቸውን ያዩት በሷ ነውና ያለማቋረጥ ያመሰግኗታል ነው። የድስዋ መላእክት ነው በውስተ ውሳጤ መንጦላይት ወይ ልዋ በሐኪ ማርያም አዳስ ይውጣዋ ማርያም ወይ አንቺ አዳስ ጣዋ ምስጋና ይገባሻል እያሉ ያመሰግኗታል። ምክንያቱም ያለማቋረጥ የሚያመሰግኑትን እሷ አዝለዋለች፣ አቅፈዋለች፣ ሽሩሩ ብለዋለች፣ አልቅሷል እጇ ላይ። ከዚህ በላይ ክብር የለም። የእመቤታችን ክብር በዚህ ሁኔታ የሚጠቀስ እንዲህ ሲጀመር አሉታዊ ቋንቋ ለእመቤታችን የሃይማኖት መሪ ሲጠቀም በታሪክ ውስጥ የመጀመሪያው ነው። ከነንስጥሮስና ከነሱ ቀጥሎ ከንስጥሮስ ቀጥሎ ወይንም ከንስጥሮስና መሰሎቹ ቀጥሎ በዘመናችን በአካል በግዘፍ በቅርብ የምናውቀውና አባታችን ብለን የምንጠራው ሰው በዚህ ልክ እመቤታችንን ሞግቶ ክብሯን ለማሳነስ መሞከር በጣም ልብ የሚነካ ነው። ስለዚህ ለአባ ጊዮርጊስ ዘጋስጫ በረከቱ ይደርብን። አሜን። የወድስዋ መላእክት ለማርያም የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይተ ወይብልዋ በሐኪ ማርያም አዳስ ይውጣዋ። እንግዲህ ፕሮግራማችን እየተከታተላችሁ የምትገኙት ቤተ ጳውሎስ ነው። ፕሮግራማችን እየተከታተልን ነው። አሁንም ፕሮግራማችን ይቀጥላል። አብራችሁን ሁኑ። ሃሌሉያ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። በእውነት ጡመ ልሳን ለሆነው ለወንድማችን ለዲያቆን መምህር ኃይለልዑል ግርማ ዝማሬ መላእክት ያሰማልን፣ የቅዱስ ያሬድን በረከት ያድልልን። በጣም ደስ የሚል ቃል ጊዜ የቅዱስ ያሬድን ልብ የሚነካ ኢትዮጵያዊው ሊቅ ቅዱስ ያሬድ። ቅዱስ ያሬድ እንግዲህ ከመ ትቤዙ ነቢያተ ወጻድቃነ ብሎ እመቤታችንን ጠቅሷታል። አሁን እመቤታችን ቤዛዊተ ዓለም አትባልም ትባላለች የሚል እንደዚህ አይነት ኮንትሮቨርሻል የሆነ ኢሹ በዚህ ደረጃ አከራካሪ ኢሹ ወይም አከራካሪ ጉዳይ ሆኖ መቅረብ አልነበረበትም። ምን ታስቦ እንደተባለ አላውቅም። እኔ በጣም ልቤ በጣም ነው የሚያዝነው። ሰው ኦርቶዶክሳውያን አንድ ሰው በእመቤታችን እናቴም ብትሆን አባቴም ቢሆን በእመቤታችን ከመጡብኝ እኮ ተለያይተናል። በእውነት ኢትዮጵያውያን በእመቤታችን አይደራደሩም። በምን ያህል ደረጃ እንዲህ እንደተባለ አላውቅም። እኔ ለምን እንዲህ እንዳሉ እኚህ አባት ለምን እንዳሉ አላውቅም። ብቻ ግን ከቤተ ክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ ወይ እሳቸው ናቸው ልክ፣ ወይ አባ ጊዮርጊስ ዘጋስጫ ነው ልክ ወይ እሳቸው ናቸው ልክ። ይህን አበጥሮ ቅዱስ ሲኖዶስ እንዲነግረን እንፈልጋለን። እኛም ሚናችንን እንድንለይ ይህንን ጉዳይ ይህንን ዘመቻ አሁን የጀመርነውን ትግል የእመቤታችንን ክብር የማስጠበቅ ትግል እንደዚሁ እንደ አንድ ሰሞን ቃላቶች ተርገብግቦ የሚያልቅ አይደለም። እስከ መጨረሻ ድረስ መጨረሻውን እስከምንሰማ እንቀጥላለን። ተድበስብሶ የሚያልፍ ጉዳይ አይደለም። ቁልጭ ያለ ኑፋቄ ክህደት ስለሆነ እና በእውነት ወደዚህ ወደ ትርጓሜው ይሄን ስንመለከት ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ነው። ከሐናና ከኢያቄም እመቤታችን በመወለዷ ምክንያት ዛሬ ደስታ ሆነ ነው። አሁን ቅድሞ ወንድማችን እንዳለው
ዮም ፍስሐ ኮነ የሚለው የቅዱስ ያሬድ ቃለ እግዚአብሔር አንገርጋሪ ዮም ፍስሐ ኮነ ብሎ የሚጀምረው ስለ ክርስቶስ ብቻ ነው። የሌሎቹ ቅዱሳን ላይ ስለ አቡነ ተክለ ሃይማኖት አባ አቡነ መምህርነ ብሎ ነው የሚጀምረው። ሌላው ደግሞ ግሩማን መላእክት ብሎ ነው የሚጀምረው የአቡነ ገብረ መንፈስ ቅዱስ ይመስለኛል። ሌሎቹንም ብናነሳ ምልጣን ወይንም አንገርጋሪ ሲነሳ በእንደዚህ አይነት ሁኔታ ነው የሚነሳው። ዮም ፍስሐ ኮነ ብሎ ሃሌሉያ ብሎ ዮም ፍስሐ ኮነ ብሎ የሚጀምረው የጌታ ብቻ ነው። በእንተ ልደቱ በሰንበተ ክርስቲያን ለዘተንሥአ ክርስቶስ እሙታን አሁን ያለንበት ምስጋና እንደዚህ እያለ ነው የሚቀጥለው። በእንተ ዕርገቱ አሁን ዮም ፍስሐ ኮነ የሚለው ከፍጡር ለእመቤታችን ብቻ ነው። እመቤታችን ምን ያህል ክብር እንዳላት በአባቶች ዘንድ በሊቃውንት ዘንድ በቤተ ክርስቲያናችን በኦርቶዶክሳዊ ተዋሕዶ ራስ በሆኑ አባቶች ዘንድ ራስ የሆነውን የቤተ ክርስቲያኒቱ ራስ የሆነውን ጉልላት የሆነውን ክርስቶስ ይዘው የእሱ እንደራሴዎች በሆኑ ራስ በሆኑ አባቶች ዘንድም ያላትን ክብር በቅዱሳት መጻሕፍት ያላትን ክብር የሚገልጸው ይሄ ነው። እንደ ቅዱስ ያሬድ የዜማ ሊቅ ደራሲ የለም፣ ማንም የለም። አልቦም ቅድሜው ወአልቦም ድኅሬው የተባለለት ነው። ከሰማይ ዜማ ሰምቶ የመጣ ነው ቅዱስ ያሬድ። የሰማይን ዜማ ለቤተ ክርስቲያናችን ሰጥቶ ዓለም ሁሉ የሚቀናባት ኦርቶዶክሳዊ ተዋሕዶ እንድትኖር ያደረገ ነው። እሱ እንግዲህ እመቤታችንን ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከሐናና ከኢያቄም በተወለደችው በእመቤታችን ምክንያት እሷ ስለተወለደች ዛሬ ደስታ ሆነ ይላል። ከዛ ከመ ትቤዙ ነቢያተ ወጻድቃነ ጻድቃንና ነቢያትን ትቤዣቸው ዘንድ እመቤታችን እንግዲህ ምን ይመጣል? ማርያም ቤዛዊት ዓለም አትባልም ትባላለች ቢል ጥያቄ የለም። ናት ወይ አይደለችም ወይ እንኳን ብንል ናት ነው። ትባላለች አትባልም እላታለሁ አልላትም ማለት ይቻላል። ማንም ሰው ይሄንን ካፋችን ሊነጥቅብን አይችልም። ማንም ሰው ክብራችን ይሁብ ለባዕድ ክብሬ መጽሐፍ የሚለው ክብሬ ለሌላ አልሰጥም ነው። እመቤታችን ቤዛዊት ዓለም አትባልም ብሎ መናገር ክብርን ለሌላ አሳልፎ መስጠት ነው። ወይሁብ ለባዕድ ክብሬ ነው የሚለው መጽሐፍ ክብሬ ለሌላ አልሰጥም እና አምንናት ብንሞት ይሻላል። በእውነት እመቤታችንን በዚህ ደረጃ ተናግሮ ከመኖር አምኖ መሞት ይሻላል። ምክንያቱም እሷ የእግዚአብሔር እናት ናት። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ የእግዚአብሔር እናት ናት። እሷ ስለተወለደች ዮም ፍስሐ ኮነ አለ አባታችን ቅዱስ ያሬድ። በቃ ቅዱስ ያሬድ እንዳስተማረው ማንም አላስተማረም በኢትዮጵያ ቤተክርስቲያን። እነዚህ ሁለቱ ቱባ ኢትዮጵያውያን ሊቃውንት ኢትዮጵያውያን ቄርሎሶች ናቸው፣ ዮሐንስ አፈወርቆች ናቸው። አባ ጊዮርጊስ ዘጋስጫና ቅዱስ ያሬድ፣ ሌሎቹም ሊቃውንት ብዙዎቹ ሊቃውንት ይሄን ብለዋል። ዋና ዋናዎቹን እንጥራ ብለን ዋና አንጓዎቹ በአገልግሎት በቤተክርስቲያን የዶግማ ትንታኔ ውስጥ ነጥብ አንዳች ነገር የሌለባቸው ፍጹም ንጽሕት የሆነችዋን ኦርቶዶክስ በትክክል የገለጡ ሁለቱ አበው እመቤታችንን ቤዛዊተ ኩሉ ዓለም ብለዋታል። አትባልም ብሎ እነሱን ለማረም የመጣ ማን ነው? ከአባ ጊዮርጊስ ዘጋስጫ የሚበልጥ ማን ነው? ከቅዱስ ያሬድ የሚበልጥ? የእነሱን ተምሮ ሸምድዶ የሚናገር ሰው እንዴት እነሱን ሊያርም ይፈልጋል? ማንም ሰው አይሆንም። ማንም ሰው ይህንን ሊል አይችልም። ማንም ሰው ከሰማይ መልአክም ቢሆን በዚህ ደረጃ አክብሮታችን፣ ፍቅራችን፣ ሃይማኖታችንን እስከጠበቁ ነው ማናቸውም ቢሆኑ የትኛውም ክፍል ቢሆን። ስለዚህ የትልቅ ክህደት ነው፣ ተድበስብሶ የሚያልፍ አይደለም። በእንተ ልደታ ለማርያም እምሃና ወኢያቄም ይላል። ከመ ትቤዙ ነቢያተ ወጻድቃነ አማን ተወለደት እመብርሃን። ልብ አድርጉ፣ የብርሃን እናት ትወልዳለች በእውነት ጻድቃንና ነቢያትን ትቤዣቸው ዘንድ ነው። አያችሁ እመቤታችን ቤዛ ሔዋን ናት ብለን ነበር። ቤዛ ነቢያትም ናት እኮ። ንግግራቸው ከንቱ እንዳይቀር እኮ ነው ዋጋ የከፈለችው። የተነበዩት ትንቢት፣ የናፈቁት ናፍቆት፣ የለመኑት ልመና፣ የጠበቁት እውነት የተገለጠው በእመቤታችን ነው፣ በማኅፀነ ሐና በማኅፀነ ማርያም። ስለዚህ ከእመቤታችን ማኅፀን የተገኘ ከሐናና ከኢያቄም በተወለደች ከእመቤታችን ማኅፀን በተገኘው መድኃኒት ዓለም ድኗል። ስለዚህ ከእመቤታችን በመወለዷ ዓለም ተቀድሷል ነው። ያረጀው ማንነታችን ታድሷል። ጽንሰትኪ መራአረጊት ወለአረጋዊ ከብካቡ እንተ ተሐደሰ በኪ ለእግዚአብሔር ውርዙተ ሕዝቡ። መወለዷ ብቻ አይምሰላችሁ። አባ ጽጌ ድንግል በማኅሌተ ጽጌ መጸነስሽ ለአረጋዊቷ ወይንም ለአሮጊቷ ሙሽራ አድርጓታል። አሮጊቷን ያንቺ መጸነስ ወለአረጋዊ ከብካቡ፣ አረጋዊን ደግሞ ወደ ጫጉራው እንደሚገባ እንደ አዲስ ሙሽራ አድርጎታል። እርጅናውን አድሶታል። ለምን? እንተ ተሐደሰ በኪ ለእግዚአብሔር ውርዙተ ሕዝቡ፣ የሕዝቡ እርጅና በአንቺ ታድሷል። ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ያለውን የአባ ሕርያቆስን ይዞ ታላቁ ሊቅ አባ ጽጌ ድንግል እንተ ተሐደሰ በኪ ለእግዚአብሔር ውርዙተ ሕዝቡ፣ የዓለም በኃጢአት ያረጀው ዓለም የታደሰው በእመቤታችን በኩል በመጣው በክርስቶስ ነው መልእክቱ።
የትም ቦታ ላይ እመቤታችንን ቤዛነት ከክርስቶስ ጋር ያነጻጸር የለም። ለምን በዚህ ቀን ሊጠቀስ እንደታሰበ አይገባኝም። ስለዚህ ይሄ ቃል በትክክል ነው። ነቢያትን ከዚያ በኋላ ጻድቃን ዞረው መብልኦሙ ሐመልማላት ወንብረቶሙ በገዳማት የተባሉ መናንያን አባቶቻችን በመናንያቸው መስቀሉን ሲተክሉ ሳሊ ለነግሥት ሳይሉ አይውሉ። ከእሷ በተወለደው ክርስቶስ ነው። መልአኩ ለእረኞች ሲያበስር የክርስቶስን መምጣት ተወልዷል ሕፃን ብቻ አላለም፣ ከእናቱ ጋር ግርግም ታገኙታላችሁ ነው። እመቤታችን ምክንያተ ድኂናት። በአሁኑ ሰዓት በህንድ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ የሆኑ አይ ቲንክ ይመስለኛል ስማቸው አቡነ ጢሞቴዎስ ይመስለኛል። በህንድ ቤተክርስቲያን ፋዘር ፓኒከር ይባላሉ። የእሳቸውን ፔፐር እዚህ ቅድስት ሥላሴ ዩኒቨርሲቲ ትምህርት ቤታችን ውስጥ ተማሪ ሆነን አይተነዋል። ማንም ሰው no one is participate in the salvation of Jesus Christ but only Saint Virgin Mary ይላሉ። ማንም ሰው በክርስቶስ የማዳን ስራ ውስጥ አልተሳተፈም። no one is participate ማንም አልተሳተፈም but ነገር ግን እመቤታችን ቅድስት ድንግል ማርያም ብቻ except ይላሉ no one is participate in the salvation of Jesus Christ except Saint Virgin Mary ከእመቤታችን the veneration of Saint Mary የእመቤታችን ክብር በሚለው ፔፐራቸው ላይ PhD ፔፐራቸው ላይ የህንድ ኦርቶዶክስ ቤተክርስቲያን አባት የተናገሩት ነው። በክርስቶስ የማዳን ስራ ውስጥ ማንም ሰው የዓለም መድኃኒት የሆነው ክርስቶስ ስራ ውስጥ ማንም አልተሳተፈም። እመቤታችን ብቻ ተሳትፋለች። ስጋውን ቆርሶ ደሙን አፍስሶ የሰጠው ከሷ በነሳው ነው። የመዳን ምክንያት ሆናለች። በክርስቶስ የማዳን ስራ ውስጥ ተሳትፋለች። ይሄ የኦሪየንታል አብያተ ክርስቲያናት እምነት ነው። በፍጹም ይሄ በየትኛውም ቤተክርስቲያን እንዲህ አይነት ክህደት ተነግሮ አያውቅም። ኦሪየንታል አብያተ ክርስቲያናት ውስጥ የኛ አባት ለምን ይሄን እንዳሉ እግዚአብሔር ይወቀው። ስለዚህ ትልቅ ክህደት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ቅዱስ ጳውሎስ እንደተናገረው ከሰማይ መልአክ እንኳን እኛ ከሰበክንላችሁ ወንጌል ውጪ ወርዶ ቢነግራችሁ አትቀበሉት ነው የሚለው። ጳጳስ ቢሆን ኤጲስቆጶስ መልአክ እንኳን ቢሆን ከሰማይ ሰማያት የወረደ መልአክ እንኳን ወርዶ ቤተክርስቲያን ከምታስተምረው ትምህርት ውጪ ሐዋርያት ከሰበኩት፣ ቅዱሳን ከሰበኩት፣ እነ ቅዱስ ያሬድ ከሰበኩን፣ እነ አባ ጊዮርጊስ ዘጋስጫ ከሰበኩን፣ እነ ዮሐንስ አፈወርቅ ከሰበኩን ውጪ ማንም መጥቶ ሊነግረን አይችልም። ለእመቤታችን ስግደት እንድገባ 3 ጊዜ እሰግድልሻለሁ የሚለው እሰግድ ለኪ ላይ ምንድን ነው? እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫቅላው እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ይላል ዮሐንስ አፈወርቅ አይደል? ደስ ይበልሽ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። አያችሁ፣ እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያ የተቆረጠላት ባንቺ ነው ይላታል ዮሐንስ አፈወርቅ ነው ያለው። ሃይማኖተ አበው ላይ የተጻፈ ነው። እሰግድ ለኪ መቅደመ ማርያም እኮ ከሃይማኖተ አበው የተገለበጠ ነው። አያችሁ፣ ስለዚህ እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ የመጣው አንቺ ማህፀን ውስጥ ነው ያደረው። ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ከሦስቱ አካል አንዱ አካል እግዚአብሔር ባንቺ ማህፀን ተገኝቷል። ደስ ይበልሽ። እኔ ዮሐንስ አፈወርቅ ወንጌል የማስተምርለት የጌታ እናቱ ሆይ ደስ ይበልሽ፣ ሰላምታ ይገባሻል። ወንጌል የምሰብክለት የጌታ እናቱ ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ ያልተለወጠ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ የወለድሽው እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችንን ስለወለድሽ እናትና አገልጋይ እግዚአብሔር ባህሪሽን ባህሪው አድርጓል። በቃ ባህሪው አድርጓል እግዚአብሔር። እንኳን እመቤታችን ቀርቶ እኮ እንደው የሰው ባህሪ እኮ ሰው አምላክ ሆኗል፣ አምላክ ሰው ሆኗል። በእመቤታችን እኮ ነው የተከናወነ። ስለዚህ ዓለምን ከጥፋት ለመዳን በምድር ላይ እመቤታችን ናት ያለችው ምክንያት የሆነችው። እግዚአብሔር ከሰማይ ወደ ምድር ተመለከተ አይደለ? ነጸረ አብን ሰማይ ወኢረከበ ዘከማኪ ነው ፈነወ አቤኪ። ነጸረ አብን ሰማይ ወኢረከበ ዘከማኪ፣ ከአንቺ እንዳንቺ ያለ እግዚአብሔር ከሰማይ ወደ ምድር ተመለከተ፣ እንዳንቺ ያለ አላገኘም። ነጸረ አብን ሰማይ ምስራቀ ወምዕራበ ሰሜነ ወደቡብ ወስተ ኩሉ አጽናፍ ነው። አስተንፈሰ ወአጼነወ ወኢረከበ ዘከማኪ። እግዚአብሔር ከሰማይ ወደ ምድር ተመለከተ፣ ምስራቅና ምዕራብን ሰሜንና ደቡብን አየ፣ ተነፈሰ፣ አሻተተ። ዙሪያውን በሰውኛ ባህሪ ገልጦት ነው ይሄንን አይደል? ከዚያ በኋላ ምንድን ነው ያለው? ወኢረከበ እንዳንቺ ያለ አላገኘም አለ። ሉቃስ ወደ አንዲት ድንግል ዘንድ አለ ሲጽፍልን። ሉቃስ 2 ቦታ ነው ይሄን የጻፈው። የሐዋርያት ሥራ ምዕራፍ 1 ወደ መጨረሻው ቁጥር ስታነቡ ከበዓለ ሃምሳ በፊት ያለ መጨረሻው አንቀጽ ላይ 12ቱን ደቀ መዛሙርት ይጠራና 11ዱን እነዚህ ሁሉ ከሴቶችና ከኢየሱስ እናት ማርያም ጋር ይላል። አያችሁ፣
ደቀ መዛሙርቱን ጠርቶ የጌታ ደቀ መዛሙርት የነበሩትን በይሁዳ ፋንታ የተተካውን ማትያስን ጨምሮ 12ቱን ይጠራና እነዚህ ሁሉ ይላል ከሴቶችና ከኢየሱስ እናት ከማርያም ጋር። እመቤታችን ሴት አይደለች እንዴ? በጾታዋ ሰው እኮ ነች፣ ግን ትለያለች። አያችሁ፣ ወንጌላዊው ለይቶ ያስቀመጣትን ለምንድን ነው ለይቶ መንቀፍ የተፈለገው? በዚህ ቀን ነገረ ክርስቶስ ስቅለተ ክርስቶስ በሚሰበክበት ቀን ድንግል ማርያም ሐዘን ላይ በሆነችበት ቀን እንደገና እሷን መውቀስ ያስፈልጋል? ያውም ከአንድ ኦርቶዶክሳዊ አባት ወየው አንድ ልጅ እያለች የቀራንዮውን ኮረብታ ሲወጣ እንባዋ አልቆ ውስጧ ቆስሎ ለሃ ማርያምን ያነበበ አባት እመቤታችንን እንዲህ አይላትም። ግብረ ሕማማቱ የሚደንቅ ዓለም የተደመመበት ይህንን ቴክስቱን ኤዲት ያደረጉ ፊሎሎጂስቶች የጽሁፉ ፍሰት መንፈስ ቅዱሳዊ እንጂ ሰዋዊ እንዳልሆነ የተደመሙበት ግብረ ሕማማት ለሃ ማርያም ምን ያህል የእመቤታችን ሐዘን እንደሚያብራራው ማየት ይቻላል፣ ክርስቶሎጂን ያልጣሰ። ስለዚህ እመቤታችን በእናትነቷ ቤዛ ኩሉ ዓለም ነች። የእናትነት ቤዛዋ የማይቻለውን በመቻል ለልጇ ሁሉን ነገር መክፈል፣ የግብፅን በረሃ ያሸዋን ሁለት ማቋረጥ፣ አዝላው እያለቀሰች መጓዝ፣ በልቧ ተጠብቀዋለች። አምላክ እንደሆነ ታውቃለች። የእናትነት አንጀቷ ልጄን ይገሉብኛል እያለች ታለቅሳለች። በአምላክነቱ ታመልከዋለች። እመቤታችን የኖረችው ኑሮ ኧረ በጣም ከባድ ነው። የተጓዘችበት የህይወት ጉዞ እንዲህ የምትባል አይደለችም። ያንን ሁሉ ችላ ምንም ያላጠፋ ልጇን ቀራንዮ ኮረብታ ላይ እርጥብ መስቀል አሸክመው እያዳፉ ሲወስዱት አንድ ልጄ እያለች እያለቀሰች ባለችበት ቀን አዳራሽ ውስጥ ተገኝቶ እመቤታችን እንዲያትባልን ብሎ መናገር በምን የሚካካት ክህደት ነው? ምን አይነት ድፍረት፣ ምን አይነት የነውር ቋንቋ ነው ይሄ? እኔ ቅዱስ ሲኖዶስ አባቶች ይሄንን እንድታዩት አደራ እላለሁ። ዮሐንስ አፈወርቅ ይወገዝና እኛ አባት ልክ ከሆኑ ይቀጥሉ፣ ካልበለዛ በምን አይነት ቁመና ነው ከእንደዚህ አይነት ሰዎች ጋር ቆመን ቅዳሴ ማርያም ሊቀድሱ ነው ነገር ልናስቀድስ ነው? ይቅርታ ባልተጠየቀበት ቁመና አይሆንም። ስለዚህ እመቤታችን ቤዛዊተ ኩሉ ዓለም ናት። ይኸው ከመትቤዙ ነቢያተ ወጻድቃነ አማን ተወልደ እመብርሃን ይላል። እመብርሃን ተወለደች በእውነት ነቢያትና ጻድቃንን ቤዛ ትሆን ዘንድ አለ። ጻድቃን ቅዱሳን መስቀላቸውን ተክለው የሚጸልዩለትን ጌታ እመቤታችን ቤዛ ሆነች ሲባል የሔዋን ምትክ ሆነችላችሁ። ቤዛ ሆነች፣ ሁለንተናዋን ለክርስቶስ ሰጠች። ቤዛ ሆነች፣ የመስቀል ስር ስጦታ። እናትነቷ ቤዛነት ነው። እናት ለልጇ ቤዛ ናት። እስራኤላውያን እኮ ጫማ የእግር ቤዛ ነው ተብሎ ይተረጎማል። 40 ዓመት የረገጡት ጫማ ቤዛ አልሆናቸውም እንዴ? ዋጋ አልከፈለም? ያሸዋውን ግለት አልተቋቋመም? ቤዛነት ማለት ይሄ ነው። አያችሁ፣ ለሌላው አሳልፎ መስጠት ነው። ስለዚህ እመቤታችን ልጇ እንዳይሞት ከለላ ሆና እንዳይገሉባት እነ ሄሮድስ ስትደብቀው ኖራ ከሄሮድስ ሸሽታ የግብፅን በረሃ አቋርጣ ያ ወርሃ ጽጌ እንዴ ብክዩ ሕዙናን ሀልዮኩሙ ስደታ እያልን የምንዘምረው እንደዚህ የሚል ካህን እንዲህ እያለ ያደገ ካህን እንዴት ቤዛዊተ ኩሉ ዓለም አትባልም ይላል? በሐዘኑ ቀን ሰው እንኳን ለቅሶ ይደረስና እግዚአብሔር ያጽና ይባላል። እመቤታችን እኮ ስቅለቱን የምናስበው የሐዘኗ ቀን እኮ ነው። ያ ቀን እንዴት እንደዚህ ይባላል? እና በጣም ያሳዝናል። የተወደዳቸው እግዚአብሔር ቤተሰቦች ግን ሁሉን ነገር ትተን ቅዱስ ሲኖዶስ የሚለንን እንጠብቃለን። እስከዛ ድረስ ብፁዕ አባታችን ከነኑፋቂያቸው ለጊዜው ብፁዕ ናቸው። እዚህ ጋር ግን ልሳነ ክርስቶስ መምህር ጳውሎስ አንድ ጥያቄ አለኝ። ይህም ምንድነው? ቅዱስ ያሬድ በድርሰቱ ዮም ፍስሐ ኮነ የሚለው ይሄ አሁን የልደት አንገርጋሪ፣ የትንሣኤ አንገርጋሪ፣ የእርገትን አንገርጋሪ በሚያነሳበት ጊዜ ዮም ፍስሐ ኮነ ብሎ ያነሳል። እንዲሁ በተጨማሪ ደግሞ ከቅዱሳን ለይቶ እመቤታችንን ዮም ፍስሐ ኮነ ይላል። ይሄ እንዴት ነው? እስቲ ይሄንን። እሺ፣ በጣም ጥሩ ጥያቄ ነው። በእውነት እጅግ በጣም ጥሩ ጥያቄ ነው። እንግዲህ አሁን እነዚህ የምንመልሳቸው መልሶች አስፈላጊ ያው ትከሻ ለመለካካት ብለን ሳይሆን ለእመቤታችን ካለን ፍቅር የተነሳ ነው ይህን መልስ የምንመልሰው። ይሄ እንዲያዝልኝ እፈልጋለሁ በአንደኛ ደረጃ። በሁለተኛ ደረጃ ህዝቡ እንዳይደናገር ጥቆማ ለመስጠት ነው። በቲክቶክ እና በተለያዩ መንገዶች በብስጭት የመለሱ ሊቃውንት አሉ። የእነሱን ያክል መመለስ አልችልም እኔ። ነገር ግን በመጠኑ የተወሰነ ግንዛቤ ለማስጨበጥ አንድ ሁለት ቀለም ሳብን እንጂ መጽሐፉ በሙሉ እመቤታችን ቤዛዊተ ኩሉ ዓለም መሆኗን በጣም ብዙ ቦታ ይጠቅሳል። በጣም ብዙ ቦታ። ስለዚህ አሁን የጠቀስነው ከቅዱስ ያሬድ ዚቅ እንደውም ከዚቅ ምንም አልጠቀስንም። ከቅዱስ ያሬድ አንገርጋሪ ብቻ ነው የጠቀስነው። የአባ ጊዮርጊስ ዘጋስጫን ነው የተጠቀምነው። ግን የቅዱስ ያሬድን መጻሕፍት ወደ ውስጥ ገብተን ብዙ ብንዳስስ የማናገኘው ምስጢር የለም።
አሁንም የዮም ፍስሐ ከሆነ ዛሬ ደስታ ሆነ ማለት ነው። ጌታ በመወለዱ ደስታ ሆኗል። ከማን ነው የተወለደው? ከእመቤታችን። ስለዚህ እመቤታችን በመወለዷ ደስታ ሆነ። የደስታዎች ሁሉ መገኛ ናት። አስገኝ በሌለበት የሚገኝ ደስታ የለም። የደስታዎች ሁሉ አስገኝ ናት። የልደቱ፣ የትንሣኤ፣ የእርገቱ ሁሉ የሁሉ በስጋ የተከናወነ ነው። በስጋ ማርያም ነው የመጣው። በስጋ ማርያም አረገ። በስጋ ማርያም ይመጣል ተመልሶ። ወደ ዓለምን የረገጠው እግዚአብሔር በአካል የታየው በስጋ ማርያም ነው። ስለዚህ ሲያርግም ያየነው በስጋ ማርያም ነው። የተወጋ ጎኑን የተሸነከረ እጆቹን እያሳየን ያረገው በስጋ ማርያም ተመልሶ ይመጣል። ስለዚህ የሰውን ክብር የሰውን ልጅ ሰውነት በሰማያት በክብር ያነገሰ አምላክ ነው። ይህንን ክብር ደግሞ ለማግኘት ምክንያት የሆነችው እመቤታችን ናት። ስለዚህ የትውልድ ሁሉ የደስታ አስገኝ በምድር ላይ የምናገኛት እመቤታችንን ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም። እነሆ ዛሬ በእመቤታችን መወለድ ደስታ ሆነ። ምክንያቱም የልደቱን ደስታ፣ የትንሣኤውን ደስታ፣ የእርገቱን ደስታ የምታጎናጽፈን እመቤት ዛሬ ትወልዳለችና እሷ ባትወለድ ኖሮስ የሚል ጥያቄ ነው የሚነሳው። ሌሎች እንደሚሉት ከሌላ አንችልም። አንዲት ድንግል እኮ ነው የሚለው ሉቃስ ወንጌል። ወደ አንዲት ድንግል ዘንድ ተላከ። አንዲትና ብዙ እኮ አሉ ደናግል። አንዲት ለምን አላት? ድንግልናዋ በሰማይ ሚዛን ትክክል የሆነ በእግዚአብሔር ምርጫ ልዩ የሆነ ስለሆነ ነው። አንዲት ድንግል የሚለው ቃል ይሄንን ነው የሚያብራራው። በሁለተኛ ደረጃ አንዲት ድንግል የሚለውን ቃል ከሴቶችና ከኢየሱስ እናት ከማርያም ጋር ቅድም ጥቅሱን ተናግሬዋለሁ። ሉቃስ ሐዋርያት ሥራ ላይ እመቤታችን ልዩ ስለሆነች ከሴቶች የተለየች አንቺ ከሴቶች መካከል የተለየሽ ነሽ ብሏታል። ይህንን ባለበት ቃሉ መልአኩ ሉቃስ ያን ስለመዘገበ ድጋሚ ሐዋርያት ሥራ ላይ ሲጽፈው ከሴቶች ለይቶ ለብቻ ከሴቶችና ከኢየሱስ እናት ከማርያም ጋር ይላል የሐዋርያት ሥራ ምዕራፍ 1 ቁጥር መጨረሻ ላይ። ስለዚህ እመቤታችን ልዩ ነች። ስለዚህ ደስታ ሁሉ በምድር ላይ ክርስቶስ በመወለዱ ተገኝቷል። አስገኝ የሌለው ደስታ የለም። የዚህ ሁሉ ደስታ አስገኝ እመቤታችን ናት። የላከ አብን በህላዌው አባት እንደሆነ እናምናለን። የተላከ ወልድንም እናምናለን። ማህየው የሚሆን መንፈስ ቅዱስንም እናምናለን። ዓለምን ለማዳን በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ነው አይደል? እስመ በፈቃዱ ወስምረተ አቡ ወመንፈስ ቅዱስ መጽአ አዳነን ብለን ነው የምናምነው። ስለዚህ በመንፈስ ቅዱስ ፈቃድ መጥቶ ያዳነን ጌታ ሲመጣ የመጣበት መንገድ እመቤታችንን አስፈቅዶ ነው። ነፃ ፈቃዷን ተጠቅሞ ነው። እሷን በነፃ ፈቃዷ ጠይቃ እንደ ጥሩ ተማሪ ጠይቃ ከተረዳች በኋላ ነይ አመቱ ለእግዚአ ኩሉ ይኩነኒ ነው ያለችው። ስለዚህ የደስታ ሁሉ አስገኝ የሆነች ዛሬ ተገኘች። አስገኝ የሌለው ደስታ የለም። ስለዚህ እመቤታችን በሌለችበት የምናወራው ስጋዌ የለም። እመቤታችን በሌለችበት ዮም ፍስሐ ኮነ የምንለው ደስታ የለም። የመጀመሪያው ደስታ እመቤታችን መወለዷ፣ ቀጥሎ ያለው ደስታ ደግሞ የዓለምን መድኃኒት መውለዷ። እሷ የተወለደችው ደጅ ነው። ልጇ የተወለደው ደጅ ነው። ዓለምን ከደጅ ወደ ውስጥ ለማስገባት ከገነት ጀርባ ከአትክልቱ ጓሮ ሸሽቶ ከገነት የወጣውን ደጅ የወደቀውን ሰው ለማንሳት እመቤታችን ደጅ ለወደቀው ሰው እሷም ደጅ ተወልዳለች። በስደት በደስታ እኮ አልተወለደችም። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ። ትልቁ ጉዳይ ግን እመቤታችን ቅድስት ድንግል ማርያም ደጅ ተወልዳ መድኃኒቷን ልጇን ደጅ ወለደችው። ዓለምን ለማዳን የእናትና ልጇ አመጣጥ አንድ አይነት ነው። እሷ ምክንያተ ድኅነት ናት፣ እሱ ደግሞ የዓለም መድኃኒት ነው። የመድኃኒትነቱን ስፍራ ጫፉን ነክታ አታውቅም። እመቤታችን የፍቅር እናት ናት። አማላጅነቷ፣ እናትነቷ፣ ቤዛዊተ ኩሉ ዓለም መሆኗ ድንቅ አይደለም? ያን ያህል አይደንቅም? እመቤታችን ቤዛ ኩሉ ዓለም ተባለች። እስራኤል 40 ዓመት የረገጡት ጫማቸው የእግራቸው ቤዛ ነበረ። ያልተጣመመ ፀሐዩ ዋዩን የተቋቋመ የእነሱ የሚቃጠሉትን የተቃጠለላቸው የሚላጠውን እግራቸውን እሱ የተላጠላቸው አይደል? መከራ የተቀበለላቸው ጫማቸው ቤዛ ሆኗል። ቤዛ ማለት ዋጋ የሚከፍል ማለት ነው። እመቤታችን ትውልድ ሁሉ የሚመጣበትን ስደት ገፈት ቀምሳለች አይደለ? የመጥቁል ተንኮል በእሷ ላይ ሊያርፍባት ሞክሮ ነበረ። የአይሁድ ማሳደድ በእሷ ጀምሮ ነው ልጇ ላይ ሁሉ የቀጠለው። ያልተደረገ የለም። ከሞተች በኋላ እንኳን ሳይቀር አስከሬኗን እናቃጥላት ብሎ ታውፋንያን ልከውታል። መስመሩን ስናጠናው እመቤታችን ቤዛዊተ ኩሉ ዓለም ለመሆኗ ትልቅ ማስተማሪያ ነው። ወንጌል ላይ እኮ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። አነ ውእቱ ብርሃኑ ለዓለም አይደል? እኔ የዓለም ብርሃን ነኝ። ክርስቶስ ብርሃን ነው። ሐዋርያትን ደግሞ አንትሙ ብርሃኑ ለዓለም ብሏቸዋል። እመቤታችን ቤዛዊተ ኩሉ ዓለም አትባልም ባሉበት ሐዋርያት የዓለም ብርሃን አይባሉም ለምን አላሉ? ጌታ ያለው ነው ናችሁ ብሎ አይደል? ስለዚህ ለሁሉም ለእያንዳንዱ ነገር በማስተዋል መናገር ያስፈልጋል። ካለበለዚያ እንደዚህ አይነት ማዳለት ዶግማን ያናጋል። ብዙ ነገር ነው የሚያናገው። የቤተ ክርስቲያኒቱን አገልግሎት ያናጋል። በነገራችን ላይ የቅዱስ ያሬድ ማህሌት ጥርግ ብሎ መውጣት አለበት። የኛ አባት ንግግር ትክክል ከሆነ ሰዓታቱ ጥርግ ብሎ ከቤተ ክርስቲያን መውጣት አለበት።
ምክንያቱም እነዚህ ትልልቆቹ የቤተክርስቲያን ቃለ እግዚአብሔሮች በዚህ የተሰሩ ናቸው። የእግዚአብሔርን ሰው መሆን በምናወራበት ቦታ ላይ ሁሉ የእመቤታችንን ክብርና ከፍታ ሳንናገር አናልፍም። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብን። ታላቁ አባታችን ከቤተልሔም እስከ ቀራንዮ ነገረ ሥጋዌውን በምንናገርበት መንገድ ውስጥ ድንግል ማርያምን አንዴ ማንረሳትም ይላሉ። ስለዚህ በሁሉም ጎዳና ላይ እመቤታችን አለች። የእግዚአብሔርን ሥጋ መልበስ በምንናገርበት፣ የክርስቶስን መድኃኒትነት በምንናገርበት፣ የክርስቶስን ቤዛነት በምንናገርበት መንገድ ውስጥ እርሷንም በጸጋ የምንጠራባቸው እያንዳንዱ ቦታ ላይ አለች። ስሟ የተመሰገነ ይሁን። አሜን። አማን በአማን አማን በአማን ተወልደት አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን። እንግዲህ እሺ በውይይታችን ጥሩ ነገር እያዳመጥን ነው። እንግዲህ ምዕመናንም ከዚህ ብዙ መረዳት ይወስዳሉና አሁንም ጥያቄ ያለኝ ጥያቄው ምንድን ነው? አንድ ሊቀ ጳጳስ ከሀገረ ስብከቱ ውጪ እንዲህ ያሉ የኑፋቄ ትምህርቶችን በሚሰጥበት ጊዜ የዚያ ሀገረ ስብከት ሊቀ ጳጳስ ደግሞ ምን ማድረግ አለበት? በሀገረ ስብከቱ ሌላ ጳጳስ መጥቶ እንዲህ ያለ የክህደት ትምህርቶችን በሚያስተላልፍበት ጊዜ የሀገረ ስብከቱ ሊቀ ጳጳስ ክህደቱ የተፈጸመበት ወይም የተሳሳተ ትምህርት የተሰጠበት ቦታ ላይ ያለው የሀገረ ስብከት ሊቀ ጳጳስ ምን ይጠበቃል? ሌላው ደግሞ ስለ ማህበረ ፍኖተ ጽድቅ ነው። እንግዲህ እንደሚታወቀው ይህ ማህበረ ፍኖተ ጽድቅ የተባለው ማህበር ብዙውን ጊዜ አነጋጋሪ አጀንዳዎችን ለቤተ ክርስቲያን በማንሳትና በመስጠት እንዲሁም ምዕመናን ደግሞ በእንዲህ አይነት ነገር ብዙውን ጊዜ ጥያቄና ጥርጣሬ ኦርቶዶክሳዊ ሽታ የዝማሬውን በተመለከተ ኦርቶዶክሳዊ ሽታ ያለመኖር እንዲሁም ትምህርቶችን በተመለከተ የእኛን የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የማይወክሉ ነገሮችን እናያለን እና ይሄ ማህበር ከዚህ በፊትም በነበረው ነገር ተመልሻለሁ ብሎ እንግዲህ ፍቃድ ተሰጥቶት እየሰራ ነው። ድጋሚ አሁን እንዲህ ያሉ ስህተቶችን ደግሞ እያወጣ እየነቀሰ አሁንም አጀንዳ ለቤተክርስቲያን እየሆነ ያለውና ስለዚህስ ማህበር ልሳነ ክርስቶስ ምን ይላሉ? እንደገና የወጣ መግለጫ አለ ከጠቅላይ ቤተ ክህነት። መግለጫውን አስመልክቶ በአጠቃላይ እንዲሁም ይሄንን ቤዛዊት ዓለም አትባልም የሚለውን ትምህርት ስለሰጡት ስለ ብፁዕ አቡነ ገብርኤል በተመለከተ ያሉትን ጠቅለል ያለ ሀሳብ እንዲያነሱልኝ። እሺ አሁን የተወሰኑ ነጥቦችን ነው የምናየው። የመጀመሪያው ፍኖተ ጽድቅ ማህበርን በተመለከተ ነው። ግን ከማህበሩ በላይ አቡኑ ተጠያቂ ናቸው። አቡኑ ከማህበር በላይ ናቸው። በቤተ ክርስቲያናችን የጳጳሳት ወይንም የቅዱስ ሲኖዶስ ሕግ የኤጲስቆጶሳት ሀገረ ስብከታቸውን እንዴት መምራት እንዳለባቸው በሚናገረው አንቀጽ ላይ አንድ ሊቀ ጳጳስ ከሀገረ ስብከቱ ውጪ መሄድ አይችልም የክፍሉ ጳጳስ ካልፈቀደለት በስተቀር። አሁን የክፍሉ ጳጳስ ብፁዕ አቡነ ሳዊሮስ ናቸው። ፈቅደውላቸው ከሆነ እሳቸው ለሲኖዶስ የሚመልሱት ይሆናል። ለኛ አይመልሱም፣ አባታችን ስለሆኑ አባት ስለሆኑ ብፁዕ አባት ስለሆኑ። ቅዱስ ሲኖዶስ ግን ጥያቄ መጠየቅ አለበት። በሲኖዶስ ሕግ አንድ ሊቀ ጳጳስ የክፍሉ ጳጳስ ሳይፈቅድለት በሰው ሀገረ ስብከት ገብቶ ምንም አይነት ቡራኬ መስጠት አይችልም። ማለት ይሄ ሕገ ቤተ ክርስቲያን ነው፣ ስራ በዲድስቅልያ የሰፈረ ነው። ለአንድ ሊቀ ጳጳስ ሀገረ ስብከቱ ትዳሩ ወይንም ሚስቱ ናት ነው የሚለው። ከሀገረ ስብከቱ ውጪ የሚሄድ ከሚስቱ ውጭ እንደሚሄድ ነው። ብፁዕ አቡነ ገብርኤል በስቅለት ቀን ምን ሊሰሩ ነው አዳራሽ ውስጥ የሚሄዱት? በአብ ከዘጠኙ አበይት በዓላት መካከል አንዱ በሆነው እረኛ ሆኖ በጎቻቸውን እዛ ሲያሰግዱ ካልዋሉ መቼ ሊያሰግዱት ነው? የአምቦን ህዝብ ሄደው ያንን የመሰለ ድንቅ አብያተ ክርስቲያናት ያለባትን ምዕራብ ሸዋ ሀገረ ስብከት ትተው የሆነ አዳራሽ ውስጥ መገኘት ለምን ፈለጉ? የአምቦ ህዝብስ እንደው አዳራሽ ውስጥ ከሚገኘው ህዝብ አንሶባቸው ነው? ያን እኛ ከልጅነታችን ጀምሮ ያገለገልነው ህዝብ ነው። አሁን ሰሞኑን አንድ ሚዲያ ላይ የሚራገብ በእርግጥ ህዝቡም ያልተቀበለው መልእክት አለ። ከዘር ጋር ሊያገናኙት ይፈልጋሉ። አቡነ ገብርኤል ላይ ከኑፋቄው ጋር ነው ግንኙነቱ። ይሄ ግዙፍ የሆነው የተከበረው ህዝብ በፍጹም ከዚህ ጋር አይገናኝም። የዘረኝነት ጉዳይ ሁላችንም የምንነቅፈው ነው። ሁሉም ብሔር ላይ ነው የምንነቅፈው። እኛ ተመላልሰን ያገለገልንበት ተወልደን ያደግንበት ነው ቦታው፣ ክልሉ ማለት ነው። ስለዚህ በፍጹም ሙስሊምም ከሆነ በራሱ መንገድ እስላም ነው፣ ክርስቲያንም ከሆነ ክርስቲያን ነው። ልክ እንደዚሁ ሙስሊሙ
ኦሮሞም አማራም ትግሬም እንዳለበትና በዛ ሃይማኖቱ እንደሚቀጥል ሁሉ ኦርቶዶክሱም ኦርቶዶክሳዊ የሆነው ኦሮሞ ከኦርቶዶክሳዊ ከሆነው የሌላ ብሔር ወንድሞቹ የተለየ እምነት የለውም። በዘሩ ምክንያት የጨመረው ዶግማ የለም፣ የቀነሰውም ቀኖና የለም። ስለዚህ ምንም ዋሻ አድርጎ መወሸቅ አይቻልም። ሲክዱ እና ሰው ልክ አይደሉም ብሎ ሲነሳባቸው ያንን ዋሻ ማድረግ፣ ሲሾሙ ደግሞ ዞር ብሎ አለማየት፣ የስቅለት ቀን ያልባረኩትን ህዝብ መከታ ይሆነኛል ብሎ ማሰብ፣ የተወሰነ ከሳቸው አካባቢ የሚለቃቅሙ ሰዎችን ቲፎዞ ማድረግ ይቻል ይሆናል። ጉዳዩ ግን የኃይል አይደለም፣ የህግ ቤተክርስቲያን ጉዳይ ነው። እኛ የምንፈልገው እሳቸው እንዲወገዙም አይደለም። እመቤታችን ቤዛዊተ ኩሉ ዓለም አይደለችም ማለት የተሳስቻለሁ ኑፋቄ ነው። ቤተክርስቲያን በምትቀጣኝ ቅጣት እቀጣለሁ። አሁን እመቤታችን ቤዛዊተ ዓለም ናት። 90 መግለጫ 40 ደቂቃ ማውራቱ ምንም ጥቅም የለውም። ይሄ ማጭበርበሪያ ነው። በፍጹም አንቀበልም። እኛ እኮ ላስተማሩት ትምህርት እኚህ አባት አልተማሩም አላልንም። ደብረ ሊባኖስ ናቸው። ገዳሙንም ዋሻ ማድረግ አይቻልም። በደብረ ሊባኖስ ገዳም ይሄ ቃል አይነገርም። አሁን እመቤታችን በአደባባይ ስለተነካችብን ለሃይማኖታችን ነው እንጂማ ከኔ ጋር እኮ በጣም ወንድሜ አባቴ ናቸው። በጣም ወዳቸው ናቸው። ቃል እግዚአብሔር አነጋገራቸው ደስ የሚሉኝ ሰው ናቸው። በዚህ ልክ ከመጡ ግን መልአክም ቢመጣ አላምነውም እንኳን እሳቸው። ምክንያቱም አትቀበሉ ይላል መጽሐፋችንን ይዘን ነው። እያንዳንዱ ክርስቲያንም በዚህ ልክ ነው ስሜቱ። እንዲሆንም የምንፈልገው ይሄ ነው። ያገለገልነውም ህዝብ ከዚህ ውጪ ሌላ ነገር ሰምቶ አይ አባት ናቸው ቢሳሳቱም አይቻልም፣ አንቀበልም። ይሄን በትክክል ነው። ሁለተኛ ቀኖና ቤተክርስቲያንን ጥሰው ነው የሄዱት ባይነኝ እኔ ተፈቅዶላቸው የክፍሉ ጳጳስ ፈቅደውላቸው እንኳን ተገኝተው ቢሆን የራሳቸውን ህዝብ ለየትኛው ሊቀ ጳጳስ ሰጥተው ነው የሄዱት። አብይ በሆነ በዓል ላይ ህዝቡ እንደ ቅጠል ረግፎ እንደ ሻሽ ተነጥፎ ኪርያላይሶን እያለ በሚሰግድበት ሰዓት ጥብጠባውን የሚመራው ማን ነው? ያንን ስርዓት አስተምሮ በስነ ስርዓት ህዝቡን እቺ ቃልስ አምቦ ላይ ትነገራለች። የአምቦ ህዝብ ለሃይማኖቱ ምን ያህል እንደሆነ ልጅ ሆነን እናውቀዋለን። ተነግሮ ይደገማል። እኛ እናውቀዋለን። ምዕራብ ሸዋን እናውቀዋለን። ያልገባንበት ገጠር የለም። ህዝቡ የኛ አባት ነው። ከእያንዳንዱ ደሳሳ ጎጆ ጀምሮ ያማረ የተዋበ ቤታቸው ውስጥ ሁሉ ገብተን አይተናል። ለመብርሃን ፍቅር ለመስጠት ብሔር አይጠቀስም። ኢትዮጵያዊነት በራሱ በቂ ነው። ኦርቶዶክሳዊነት በቂ ነው። እንኳን እኛ በዛ የስቅለት ቀን ፕሮቴስታንቶችን እመቤታችንን በዚህ ልክ አይነቅፏት። እኛን ለማናደድ ምን ይናገሩ እንጂ የዛን ቀን አይነቅፏት። በእውነት ስቅለተ ክርስቶስ በምን አይነት ሁኔታ በቤተክርስቲያን እንደሚከበር እመቤታችን ምን አይነት ጥልቅ ሐዘን ውስጥ ልትሆን እንደምትችል የተጻፈ ነገር ለነሱ ባይኖራቸው እንኳን ከኛ አስተምሮና ከኢትዮጵያዊነት የተነሳ ዝም ይባላል። ሐዘን ላይ የተቀመጠ ሰው አይወቀስም። በዚህ ልክ ክብሩ አይነገርም። ስለዚህ ሀገረ ስብከታቸውን ጥለው መገኘታቸው፣ ህዝባቸውን በትነው መገኘታቸውን ቅዱስ ሲኖዶስ እንዲጠይቅልን እንፈልጋለን። ፍኖተ ጽድቅን በተመለከተ ለቤተ ክርስቲያኒቷ የማይለቅ ደዌ ሆኗል። ፍኖተ ጽድቅ እኛ አገልጋዮችም ለመንከባከብ ሞክረናል። እኔም በግሌ አንድ የዩቲዩብ ፕሮግራም ላይ ቀርቤ ለሰውየው ለመከላከል ሊመለስ የሚፈልግ ቤተክርስቲያኗን ይቅርታ ሊጠይቅ የሚያስብ በዚህ መንገድ ያለ ሰው ብለን ታግለንለታል በነበረው የዛሬ 3 ዓመት አካባቢ። ከዛ ቀጥሎ ደግሞ በየዓመቱ ብዙ ወንድሞቻችን እኔ ባልገኝ ወንድሞቼ ደግሞ እየተገኙ ሲታገሉ ኖረዋል። ኤዲቶሪያል ቦርድ ተቋቁሞ የሚዲያ ፖሊሲው ከቤተክርስቲያኒቱ ስርዓት እንዳይወጣ ያሉት ወረቀቶች አሉ። እነዚህ ወረቀቶች ላይ ተገኝቷል። ለምሳሌ ከዚህ መካከል መተዳደሪያ ደንቡን አወጣውና አንቀጽ 13 የሚለውን ይሄን እንግዲህ አንቀጽ 13 ምን ይላል? ቅድም እንዳነሳ ነው በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍኖተ ጽድቅ ብሮድካስት አገልግሎት ማቋቋሚያ ረቂቅ ደንብ ነው የሚለው። ይሄ ደንብ በሚወጣበት ጊዜ በአንቀጽ 13 ላይ የተጠቀሰው ለሕዝብ በግል የማይታዩና የማይናገሩ የቤተክርስቲያንን ሚስጥራት ቀርጾ ማሳየት አይገባም። ከሚስጥሩ መከናወን በፊትና በኋላ ያለውን ክስተት ድርጊት በማሳየት መልእክቱን ማስተላለፍ ይቻላል። ሊወክሉ የማይችሉ ወይንም ሊወክሉ የማይችሉትን ቅድስት ሥላሴን፣ ጌታችንን፣ እመቤታችንን በየትኛውም ሁኔታ ወክሎ የሚሰራ ገጸ ባህሪ ይሄ በትወናና በድራማ መልክ ሊኖር አይገባም ይላል። የጌታችን የእመቤታችንና የቅዱሳንን ስዕል የሚያሳይ ፊልም እንግዲህ እነዚህን የመሳሰሉ ነገሮችን ማከናወን አይቻልም ይላል። አንድ በተውኔት ወይንም በድራማ መልክ የሚቀርቡ ፕሮግራሞች እንኳን በስላሴ በመድኃኔዓለምና በእመቤታችን ክልክል ነው። በዚህ ልክ ነው የብሮድካስት ፖሊሲው የወጣው። ቅዱስ ሲኖዶስን ፈቃድ የሰጠው ይሰጣል። በዚህ ልክ የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድን ነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልእኮ ስላለ ነው።
ወይስ እሳቸው አይቆረጥብኝ ብለው ከሆነ መጠየቅ አለበት ፍኖተ ጽድቅ። ፍኖተ ጽድቅ የሚባል ስም እኔ ይሄ የፍኖተ ጽድቅ ባለቤትም መጋቢ አእላፍ ጸጋዬ በታላቅ አክብሮት መለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴብሖ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳሱ ምን ማለት ነው? ሁሉም ነገር ብልሽት ያለ ነው። በዛን ቀን ሰውየው እኚህ ሊቀ ጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው። በዛን ቀን የትኛውም ማህበር ቤቱን ከፍቶ እየሰገደ ከሆነ ክልክል ነው። ሳውዲ አረቢያ የሚኖሩ እህቶቻችን ሰብሰብ ብለው ይሰግዳሉ። የለም ቤተ ክርስቲያን የመን ከፈረሰ በኋላ ዘግተው ቤተ ክርስቲያን የነበረ ቦታ ላይ ይሰግዳሉ። ታቦተ ሕጉም ባይኖርማ የለማ እዛ የሚገኙትን እየጠየቁ ሰግደው ኪራይ ላይ ሶም ብለው ያለውን ቀማምሰው መጨረሻ ላይ ንሴብሖ ብለው ዘምረው ያለችውን ቀምሰው ዳቦአቸውን ይሄዳሉ። ሌሊት ትንሣኤ የሚቀደስ የለም። ምግብ አክፍለው ግን በጋራ ተመግበው ፋሲካን ያከብራሉ። እነዚህ የተቸገሩ ናቸው። ዙሪያው ታቦት ባለበት ቤተ መቅደስ እንደ ዓለም ገና አጠቃላይ ዙሮ መቅደስ በመቅደስ በሆነበት ታላላቅ ሊቃውንት ያሉበት ቦታ ምን ማቋቋም ተፈልጎ ነው? የስግደት ዕለት ቀሚስ ለብሰው የተቀመጡ ጓደኞቻችን አገልጋዮች ለምንድን ነው እዛ የተገኛችሁት? እናንተ ስቅለትን አክብራችኋል። የጥብጠባውን ስነ ስርዓት ሳይከናወን ተገኝታችሁ ትንሣኤም እዛው አድራችሁ ሊሆን ይችላል። የእናንተ ነገር አይታወቅም። ስለዚህ ይሄ ነገር በፍጹም በቃ ከናካቴው መዘጋት ነው ያለበት። ለቤተ ክርስቲያን የሚያስብ ከሆነ ንዋየ ቅድሳቶቹን ቢፈልግ ይሽጣቸው፣ ቢፈልግ የፈለገ ያደርጋቸው። እዛ ያሉትን አንስቶ አጠገቡን ጋር ላለ ቤተ ክርስቲያን መስጠት ይችላል። ፍኖተ ጽድቅ እንደው ቢዘጋው ደስ ይለኛል። ከዚህ በላይ ስህተት የለም። ካላንደር በዘጋበት ቀን ሰራተኞቼን ላሰግድ ነው ካለ ሰራተኞቹ እሱ የፈጠራቸው ናቸው እንዴ? ምንድን ነው እየተደረገ ያለው? ስለዚህ አያስፈልግም እና የፍኖተ ጽድቅ ስህተት ስርየት የሌለው ስህተት ነው። ከይቅርታ ጋር እኔ ፈራጅ አይደለሁም፣ ነገር ግን ስርየት የለውም። የስቅለት ቀን የራሱ አዳራሹ ሰዎችን ማሰገድ ከካህንና ከቤተ ክርስቲያን ጋር እንዳይገናኙ የመከላከል ያክል ነው ለእኔ የሚታየኝ። ጉንዱሾች አይደሉም፣ አይነ ስውራን አይደሉም፣ ዘመድ አዝማድ የሚያደርሳቸው ያጡ እስረኞች አይደሉም። እስር ቤት ላሉት እንኳን ሳይቀር ቤተ ክርስቲያን ተሰርቶ የጥብጠባው ስነ ስርዓት በካህናት ይከናወናል። ያን ያህል አስሮ የራስ አድርጎ ማስቀረት በጣም ስህተት ነው። አንደኛው ነጥብ ይሄ ነው እና ቅዱስ ሲኖዶስ በዚህ ጉዳይ ላይ እንዲያይበት ለጊዜው የተደረገው እግድና አጣርታችሁ እንድታሳውቁን የሚሉት ደብዳቤዎች በብፁዕ አቡነ ዲዮስቆሮስ ተጽፈዋል። አሁን ባለው ነገር ላይ በጣም የምናመሰግናቸው ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስን ነው። ብፁዕ አቡነ ዲዮስቆሮስ የኢትዮጵያ ቤተ ክርስቲያን ቅርስ የማስመለስ ስራ ላይ ትልቅ ሚና እየተጫወቱ ነው። ስራቸውን በአግባቡ እየሰሩ እያስጠኑ ፕሮጀክት እንዲቀረጽ እያደረጉ ግምገማ እያደረጉ እየሰሩ ነው። በተሾሙበት ቦታ ላይ በትክክል አድቅቆ መስራት የሚችል አባት አለን። ብፁዕ አቡነ ዲዮስቆሮስ እግዚአብሔር ያክብርልን። ከዚህ ጋር ተያይዞ ሊቀ ጳጳስ አቡነ ገብርኤል ሲሾሙ ጉርምርምታው በሲመቱ ላይ በመላው ኢትዮጵያ ነበረ። የሚደግፍ የመኖሩን ያክል ነቃፊም ነበረ። 9 ሊቃነ ጳጳሳት ተሾመዋል። 8ቱ ሊቃነ ጳጳሳት ሀገረ ስብከታቸውን ለማስተካከል እየጣሩ ያለው ጥረት የሚደነቅ ነው። በወሌ መድኃኔዓለም እኛ ጋር መጥተው አብዛኛዎቹ ብፁዓን አባቶች ለልማት ህዝባችንን አስቸግረንላቸው የምናገለግለውን የአጥቢያችንን ህዝብ ብዙ አስፈላጊ የሆኑ አስተዋጽኦ አድርገንላቸዋል። በየሀገረ ስብከታቸው ለእኔ እንኳን በግል ለሁላችንም አገልጋዮች እየደወሉ በግል እናውቃለን። በድሬዳዋ፣ በሐረር፣ በዲላ አይደል፣ በጉራጌ በዚህ ሁሉ ጠቅላላ እየሰሩ ነው። ከዛ ሌላ ብፁዓን አባቶቻችን ሆይ የምንወዳችሁ የምናከብራችሁ አባቶቻችን የምንላችሁ በለበሳችሁት የልብስ አይነት አይደለም፣ በአባትነት ስልጣናችሁም አይደለም፣ በርትዕት ሃይማኖታችሁ ነው። ከሃይማኖታችሁ ዝቅ ስትሉ ዞር ብለን አናያችሁም። ይህን እንድታውቁልን እንፈልጋለን። አሁን እየተደረገ ያለው ጉዳይ በዚህ ጉዳይ ላይ እልባት ካልሰጣችሁና አባታችንም 1 ደቂቃ የማትፈጅ መግለጫ እንዲሰጡ እንፈልጋለን። የህዝቡን ልብ ያሳርፉልን። እመቤታችን ቤዛዊተ ዓለም ትባላለች አትባልም ሳይሆን ቤዛዊተ ዓለም ናት። ክርስቶስ ቤዛ ኩሉ ዓለም ነው። የእሱ ቤዛነት ሌላ ነው፣ የእሷ ቤዛነት ሌላ ነው። ሊቃውንት በጣም አብራርተዋል፣ ሞክረዋል። በጣም ብዙ ሊቃውንት ለማስረዳት ለሳቸው ነው። ህዝቡ በደንብ ገብቶታል። ፍንትው ያለ መልስ በዚህ አጋጣሚ አግኝቷል። ዝም የምንለው አይደለም። ሌላው ከዚህ ጋር እያይዘን የምንናገረው
ብፁዕ አቡነ ገብርኤል መግለጫ ሰጥተዋል። ይህንን መግለጫ ሲሰጡ በጣም የሚያሳዝን ነገር ነው ያየሁባቸው። መግለጫው ላይ እሳቸው ይቅርታ ይጠይቃሉ። እመቤታችን ቤዛዊተ ኩሉ ዓለም ናት። ክርስቶስ ቤዛ ኩሉ ዓለም የሚባለው በዚህ መንገድ ነው። የክርስቶስ ቤዛነትና የእሷ ቤዛነት ይለያያል ማለት ነበረባቸው። የሊቃውንቱን መልስ ለማድበስበስ ነው የሞከሩት። ጫማ ቤዛ ነው ተብሏል፣ ዕቃ ቤዛ ነው ተብሏል፣ ቤዛ ነው ተብሏል፣ ድንጋይ ቤዛ ነው። የሙሴ ትምህርት እኮ በአዲስ ኪዳን ጥምቀት ምሳሌ ሆኖ ያድነናል ተብሎ እኮ ተነግሮለታል። ሙሴ ዝም ብሎ የሚታለፍ እኮ አይደለም። እስራኤላውያንን ያሻገረው ትምህርቱ ታድሶ በአዲስ ኪዳን ተነግሯል። እኔ የትኛው መምህር እንዲያስተማረኝ ብለው እንደሚናገሩ አያውቅም። ሞት የገደባቸው የሞት አገልግሎት ያቋረጣቸው የኦሪት አገልግሎቶች በአዲስ ኪዳን መስዋዕት በክርስቶስ ተተክተዋል። ይህንን እናምናለን። በተረፈ አባታችን ሊጠቅሱ የፈለጉበት መንገድ ላይ የማይገናኝ ነው። ስለተማሩ ብቻ አይደለም፣ ትምህርታቸውን በትክክል አብዴት አድርገው አባቶቻቸው የሰጧቸው ማቀበል ግን ያቃታቸው ሰው ናቸው። ብፁዕ አቡነ ገብርኤል ልብ እንዲገዙ ነው የኔ ምክር። ሌላ ምንም አያስፈልግም። የሌሎች አባቶች በጣም ቅዱሳን ብፁዓን አባቶች አንገታቸውን ደፍተው አመስጥረው የሚናገሩ ዛሬ ሽምግልና ይዟቸው ነው እንጂ እንደሚያለቅሱ በራቸውን ዘግተው እርግጠኛ ነኝ እመብርሃን ተሰድባባቸው እንቅልፍ የሚወስዳቸው ብፁዓን አባቶች የሉም። ስለዚህ ብፁዓን አባቶቻችን ይህ ህዝብ የሚያከብራችሁ በርትዕት ሃይማኖታችሁ ነው። ከዚህ በኋላ ይህ ህዝብ ግን ስትገቡ በእልልታ የተቀበለውን ያህል እንዳትመጡ በፉጨትና ድንጋይ የሚያነሳበት ቀን ቅርብ ነው። በመላው ኢትዮጵያ የትኛውም ክልል አንድ አይነት ነው በሃይማኖት አመለካከት። የዘር ጉዳይ ፖለቲካ ነው፣ ሌላ ነው። በሃይማኖት ግን ሁሉም ብሔረሰብ አንድ ነው። ኦርቶዶክሳዊ ትምህርት አንድ ነው። በየትኛውም ቋንቋ ቢተላለፍ አንድ ነው። የተለየ ትምህርት የለም። ስለዚህ ብሔርንና የተማሩበትን ክልል ዋሻ ማድረግ አይቻልም። ገዳምን ዋሻ እዚህ ስለተም አይቻልም። ያ ገዳም እንዲህ ብሎ አስተምሮ ያቅም ያደግንበት ልጅነታችን በረከት ስናገኝ ያደግንበት የተመላለስንበት ከልጅነታችን የምናውቀው የጻድቁ ገዳም ነው። እመቤታችን ቤዛዊተ ዓለም አትባልም የሚል ሰባኪ አንድም ቦታ ላይ ደብረ ሊባኖስ ላይ ተሰምቶ አይታወቅም፣ ወደፊትም አይሰማም። እርግጠኛ ነኝ የገዳሙ ሊቃውንት አበው መነኮሳት እኛ አንልም ብለው መግለጫ ይሰጣሉ፣ እንጠብቃለን። የምዕራብ ሸዋ ሀገረ ስብከት ህዝብም የኛ ህዝብ ነው አይልም። ይሄ የግል ሀሳባችን ሆነው አዳራሹ ውስጥ ያለውን ድባብ ለማስደሰት የተናገሩት ንግግር ነው። መግለጫ ሲሰጡ ማብራሪያ ሰጥተዋል። የቤተክርስቲያን ትምህርት ቃለ እግዚአብሔር እንደሚያውቁ ለመግለጥ የሞከሩበት ያብራሩበት መንገድ እኛም ሊቅነታቸውን አንከድም፣ የተማሩ ናቸው። ግን ገነት የሚገባው የእግዚአብሔር መንግስት የሚወረሰው በርትዕት ሃይማኖት ነው፣ በእውቀት ብዛት አይደለም። ከዳዊት የልብ ቅንነት ነው። ስለዚህ በማድበስበስ ነው ያለፉት። እመቤታችን የቤዛዊተ ዓለም ናት። እኔ ቤዛዊተ ዓለም አትባልም ያልኩት ተሳስቼ ነው። ይሄን ነው መስማት የምንፈልገው ከሳቸው። ካለበለዚያ ወይ አባ ጊዮርጊስ ዘጋስጫ ስህተተኛ ነው ብሎ ይንገረን ቅዱስ ሲኖዶስ፣ ወይም ደግሞ እሳቸው ስህተተኛ ናቸው ይበለን። ወይ ቅዱስ ያሬድ ልክ አይደለም፣ ወይ እሳቸው ልክ አይደሉም። በጣም በጣም በማዘን ነው የምናገረው እንጂ ከነ ቅዱስ ያሬድ ጋር አወዳደር ፈልጌ አይደለም። እሳቸው ግን በዚህ ልክ ተኪዷል። ዝም ከተባለ ቋሚ ሲኖዶስ ጉዳዩን ለመጀመሪያ ጊዜ ስላነሳ የአሁኖቹ የቋሚ ሲኖዶስ አባላት አባቶች የሃይማኖት ጥባታችሁን በርትዕት ሃይማኖት ቤተክርስቲያን እንድትቆይ ያለችውን ቅናት እናደንቃለን፣ እናከብራለን። ለመጀመሪያ ጊዜ እንዲህ አይነት ነገሮች በይፋ አጀንዳ ሆነዋል። ግን ጥጋት ይዞልን መስመራሲ የትላንትናው መግለጫ ማድረሻ ነው። ስለሳቸው ሲንበዛበዙ የነበሩ ጴንጤዎችን አልተቹም። ብዙ ፓስተሮችና የፕሮቴስታንት ቸርቾች አባታችን ወደኛ ይምጡልን አይደል የተባለው በትክክል እያሉ አይዞት ብፁዕ አባታችን ልክ ኖት፣ እዛ ካስፈለጉ እኛ ጋር ይምጡልን ተብለዋል። ይሄ በጣም ጽርፈት ነው ለእርሶ ብፁዕ አባታችን፣ ለሲኖዶሱም ጽርፈት ነው። ስለዚህ እንደ ሌሎች ብፁዓን አባቶች ሀገረ ስብከቶን ያልሙ፣ እኛም ለማገዝ ዝግጁ ነን። ያ ቅን የዋህ ትሁት የሆነው ህዝብ የሚፈልገው የወንጌል ልማት ነው። መንፈሳዊ ትምህርት ርትዕት ሃይማኖቱ እንዲያድግለት ህዝቡ ከአጽራረ ቤተ ክርስቲያን ራሱን እንዲጠብቅ፣ ከቤተ ክርስቲያን ጠላቶች ራሱን እንዲጠብቅ፣ ትክክል ካልሆነ ትምህርት እንዲጠብቅ እንጂ በእረኛው አደናጋሪ ትምህርት እንዲሰጠው አያስፈልግም። ከሁሉም በላይ የጌታን ትንሣኤ በምናከብርበት በዚህ ሳምንት የጌታ እናት መከራውን አብራ የተከተለች እመቤታችን በልጇ ትንሣኤ እሷም ደስ ብሏታል ብለን ደስ እንዳይለን እናታችንን በመንካት በዓላችን ስለተበረዘብን በጣም አዝናለሁ። የህዝቡን ባይታበስ ህዝቡ ዓመት በዓሌን በምን አከብራለሁ ብሎ የኑሮ ውድነት አንገቱን ባስደፋው ሰዓት
እሱን ግን ችሎት ተመስገን የከፈትከውን ጉሮሮ ሳትዘጋ አታድርም እያለ ድሃ ሕዝብ እየሰገደ ባለበት ሰዓት ወላዲት አምላክ አትባልም ተብሎ በትንሹ ያገኛትን ትንሹን እዚህም እዛም ለፍቶ ያበሰላትን ክርስቶስ ተንሥአ እሙታን ብሎ ደስ ብሎት ጾሙን እንዳይገድፍ በእንደዚህ አይነት ወፋቄ ማስገደፍ፣ አንገት ማስደፋት፣ ደስታን ማሳጣት፣ ፊት ማጨፍገግ ትልቅ ስህተት ነው። ይቅርታ ጠይቃለሁ ማለት በተሳሳተ ንግግር ይቅርታ ጠይቃለሁ ነው እንጂ ስላስቀየምኳችሁ ቢል አይሰራም። ሊቃውንቱ በጣም ትልልቅ ምሁራን ናቸው። ቲክቶክ ላይ ፌስቡክ ላይ የቀረቡት አባቶች ቀንተው ነው በሃይማኖታቸው እና ትንሽ ሞክረዋል አንዳንዶች የሚባሉ አይደሉም። ምስጋና እንዲመሰገኑም አይደለም። ተሳስቻለሁ ማለት ማንንም አልገደለም። እዚህ ላይ አንድ ሊቅ የሆኑ ሊቀ ጳጳስ አሁን በሕይወት የሉም። ስማቸው መጥቀስ አያስፈልግም። አንድ ቤተክርስቲያን ላይ እናታችን ቅድስት አርሴማ ስሜን ታውቋለች እና ለክብሯ ይህን ያህል ገንዘብ አስገብቻለሁ ይላሉ አርሴማ ቤተክርስቲያን ምዕመናን። ከዛ እኚህ አባት ተነሱና በጣም ሊቅ ናቸው፣ ደግ ትሁት አባት ናቸው። እናታችን አርሴማ ይህን ታውቃለች አይባልም፣ ስሜን እግዚአብሔር ያውቀዋል ነው የሚባለው፣ እንዲህ አትበሉ ብለው አስተማሩ። ከዛም በኋላ አቡነ ዘበሰማያት ሰጥተው ተዘጋ። እራት ሊበላ ሲል ሁሉም ተሰብስበው ቁጭ ባለበት ምግቡን እያቀረቡ ከነበሩት ምዕመናን መካከል አንዱ ብፁዕ አባታችን እንደው ይቅርታ ያደርጉልኝ፣ አርሴማ ስሜን ታውቀዋለች እኮ ማለቱ እግዚአብሔር አያውቀውም ማለት አይደለም። የእግዚአብሔር አገልጋይ ስለሆነች እግዚአብሔር ይገልጥላታል ማለቱ ነው። ያ ምዕመን በገያዝ ልብ ያለውን ነብዩ ኤልሳ ያውቅ ነበረ የሌለ መጽሐፉ ብሎ ከመጽሐፈ ነገሥት ጠቅሶ እንደው እንዲህ ሲላቸው ምን አሉ እኚህ ትልቅ አባት፣ ታዲያ እንደዚህ አትልም ነበር? እኔ በዚህ አንጻር ነው ያየሁት። አንተ ግን ጥሩ አይኖች አሉ፣ ቅድም አትነግረኝም ነበር? ወይኔ አሉት። እኔንም ህዝቡንም ታተርፈው ነበር። አባት ማለት እንደዚህ ነው። በቃ የቀነሰባቸው ነገር የለም። ያውም 4 አይና ሊቅ ናቸው እኚህ አባት፣ በረከታቸው ይደርብን። አሜን። ስለዚህ ከእርሱ አንጻር እኚህ አባት በጣም ሊቅ ናቸው። የእርሶንም የተማሩትን ትምህርት የዋሉበትን ገዳም እናውቃለን። ለገዳሙም ክብር፣ ለሚወዱትም ህዝብ፣ ለእኛም ለልጆቾት በትክክል ይቅርታ ይጠይቁ። በትክክል ይቅርታ ይጠይቁ። ማድበስበስ አይሰራም። ሌላው ለምዕመናን የማስተላልፈው መልእክት ይቺ ነገር ጥጓን እስከምትይዝ ድረስ ለሃይማኖታችን እስከ መጨረሻ ውጤቱን ለማወቅ በትዕግስት እንቆያለን። እስከዛው ድረስ ብፁዕ አባታችን በትምህርት እመቤታችንን እናታችንን ያሳዘኑብን፣ ነገር ግን ሲኖዶስ እስካሁን በማድረጋቸው ላይ ምንም አይነት እርምጃ ያልወሰደባቸው ብፁዕ አባት ናቸው። እጅግ በጣም ድንቅ የሆነ ቆይታ ነው ያደረግነው። ፕሮግራማችንን እያጠቃለልን ነው። ከስህተት ትምህርት ራሳችንን ቆጥበን ኦርቶዶክሳዊ የሆኑ ትምህርቶችን በመከታተል የበኩላችንን ድርሻ እንድንወጣ ላለው ይህ ሲተላለፍ የነበረው ቤተ ጳውሎስ ነው። የእግዚአብሔር ሰላም ከሁላችንም ጋር ይሁን። የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትገኙ ይህ እንግዲህ የቤተ ጳውሎስ ሚዲያ ነው። ቤተ ጳውሎስ ሚዲያን የቲክቶክ አካውንት አለው። እሱም ፎሎ በማድረግ ዩቲዩቡን ደግሞ ሰብስክራይብ በማድረግ ትምህርቱ ተደራሽ እንዲሆን ለሁሉም እንድታስተላልፉ ሰብስክራይብ፣ ፎሎ፣ ላይክ፣ ሼር በዩቲዩብ ሼር፣ ላይክ፣ ሰብስክራይብ በቲክቶክ ደግሞ ፎሎ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ፕሮግራሙን ሳስተላልፍላችሁ የቆየሁት ዲያቆን ዘማሪ በኃይሉ ተበጀ ነኝ። እግዚአብሔር ይስጥልን።